አጀንዳ ስለሚጠቅም ለራስ ጥቅም ለራስ ኢንትረስት ስለሚጠቅም ለህዝብ ብታስብ ኖሮ ለአማራ ህዝብ ብታስብ ኖሮ ይሄ ይጎዳናል ይሄ የአማራን ኮዝ አይጠቅምም ብለ ታወራ ነበር አሁን ግን ሞር ያስተባንተ ሰሊጥ ስላልኩኝ ነው ጨረስሽ ጸደይ ወይስ ትንሽ ጊዜ እንስጥ ፍሬ እንደማታስቆምሽ አዳን ፍሬ ቦታን ለሌላ ሰው ሰጪ እኔ ትሪገር ወይ ቢቶርጂ ከሆነማ በጣም አሪፍ ነው ኖ አይ ኦኬ ለአፋብን እንደሆነ ሰው ቦታን እለቃለሁ ኖ አይ ቆይ ዶልፊን ይጣ መሐመድ ሰምታል አይደለ ሁለተኛው ምስክርነት ምንድነው አሁን እየተባለ ያለው አፋብን ከቲፒኤልኤፍ ጋር ስለሚሰራ ወይም ጽምዶ ውስጥ ስላለ አፋብን ለህዝብ የሚታገል ሰምቻለሁ ይመስገን እንግዲህ ይመስገን ወጣሁ ሶ ለቲፒኤልኤፍ ሰብሰርቪያንት ይሆናል ብለው የሚያስቡትን አካል ለአማራ ታጋይ ነው አፋብን ምናምን የሚል አይነት ትርክት ነው ሌላው የሰሊጥ ነጋዴ ነው ሶ ማንኛውም ሌላ ኃይል ሰሊጥ ነጋዴ ነው ብልጽግና ወይም ደግሞ ከክልሉ መንግስት ጋር የሚሰሩ ምናምን ይሄ በነጋዴነት ሌብል ይደረጋል የህዝብ ተቆርቋሪና ለፖለቲካ ፍላጎት የሌለው ቅድም ብላለች ምደግፈው አለ ብላለች አፋብንን ምትደግፈው አባፋብን ፖለቲካም ያው የለውም ማኒፌስቶ ያላቸው አይመስለኝም እስካሁን ብቸኛ ማኒፌስቶአቸው ለቲፒኤልኤፍ እንሰራለን መሰለኝ ለዛ ድጋፋቸውን ይሰጣሉ ሌላውን ነጋዴ አድርገው ሌብል ያደርጋሉ ፍሬምቲው ይገባኛል ንግድ ምናምን ሌብነት ሰዎችን ኢንዲቪጁዋልስ መክሰስ ይቻላል ይሄ ግን ሌብሊንግ ነው ሆን ተብሎ ሰዎች ሌብል ይደረጋሉ ይሄኛው ፖለቲካ የለውም ለምን ንግድ የገዛው እንትና ይሸጠው ምናምን ተብሎ ዲፕሪኬት ይደረጋል ማለት ነው ኮዝ የሌለው ሌባ ተደርጎ ይሳላል ይሄኛው ደግሞ እውነተኛ ኮዝ ያለው ነው ይባላል ለምን እኔ የምፈልገውን አካል ይደግፋል just simple እኮ ከዛ በኋላ ይሄ selective outrage አለ ለሰው ምናምን ተብሎ ታንተራ ምናምን አለ እሱ we can see past that tantrum ማንም ሰው ወድቆ ቢንፈራፈር ህፃናት ልጆች አሳድገን ስለምናውቅ መሬት ላይ ወድቆ ምናምን ግሮሰሪ ሻፕ ውስጥ ምናምን መሬት ወድቆ ሲንፈራፈር እስኪነሳ ቆመህ ማየት ጨረስካው ተነስ because እሱ ብዙ አይሰራም ማለት ነው grown ups መካከል in reality እየተባለ ያለው አንተኛውን ኮዝ የገንዘብና የሌብነት አደርጋለሁ አንተኛውን ኮዝ ደግሞ እውነተኛና ጻድቅ አደርጋለሁ because አንተኛው ከኔ እንትን ብለ ጦርነት በመሬትህ ላይ አካባቢ ላይ እንዲወድምልህ ከሻቢያ ጋር ባለው ትስስር የመጨረሻው ማስፈጸሚያ አድርገህ ልትሰራልኝ መሳሪያ ተሸካሚ ግረኛ ጦር ልትሆን ተስማምታል እደግፋለሁ በፖለቲካ ነው ከዚህ በፊት የሚታወቁ true and tried የሆኑ የቲፒኤልኤፍ ማውትፒሶች መተው የለንበትም በሚል እንደዚህ አይነት ሰብሰርቪያንት የሆነ ስራ ይሰራሉ ይሄ የሚታወቅ ነው እና አኪላ በፊት የምናውቃቸው ናቸው የሆነ ፍናን ይመሰክራሉ ተሰምቶ የማይታወቅ ታሪክ ያወራሉ ተሰምቶ የማይታወቅ አንዳንድ ጊዜ አኪላ የሚያወራቸው ነገሮች ምንድነው የምታወራው እስከነ ድረስ ለፖለቲካ ይጠቅመኛል ያለውን ነገር ጠምዝዞ አዲስ ታሪክ ይዞ ይመጣል ታሪክ ሲጀመር ዶክመንቴሽኑ ሙሉ በሙሉ ዶክመንት መደረግ አለበት እኛ ሀገር ዶክመንት አልተደረገም ዶክመንትድ የምንለው ሂስትሪ ባያዝ አለው ለምን ባያዝን ቴስት የምናደርግበት አንዱ ምክንያት ገንዘብ ነው ቤተ እምነቱ ከቤተ መንግስቱ ጋር እጅና ጓንት ሆኖ የገንዘብ ተካፋይ ሲሶ ተካፋይ ሆኖ በሚኖርበት ሁኔታ የንጉሱ እግር ስር ተቀምጠህ የምትጽፈው የንጉሱን ከግርማ ሞገስና ጦርነትና ፖዚቲቭና የሱን በአሁኑ ፕሮፓጋንዳ ምንለው ማለት ነው ከዛ በዘለለ ሌላኛው ደግሞ ይሄ ቨርባል ትራዲሽን ያለው ኦራል ትራዲሽን ያለው ብዙ ዶክመንትድ ያልተደረገ አለ at the end of the day it doesn't matter ሰው ደስ ይለኛልና ያኮራኛል የሚለውን ታሪክ አርጊው ማድረግ ይችላል መጻፍ መከራከር መማማር ይችላል ዛሬ ላይ ያለ ፖለቲካ በነባራዊ ሁኔታ ነው የሚሰራው ሶ ነባራዊ ሁኔታችን እንደሚታየው ተሸቅጦ የማስመሰል የህዝብ ፍላጎትና እውነተኝነት ጄኒዩኒቲ ያለበት አስመስሎ የሚሳል የስልጣን ጥም ያላቸው አካላት በትስስር ይሸነጋገላሉ ውስጣቸው ቁርሾ ይዞ ጊዜ እየተጠባበቁ አንዱ በሌላው ትከሻ ላይ ተረማምዶ የስልጣን ማማ ላይ ለመውጣት የሚሰሩት ቲያትር ነው ጽምዶም የዚህ አንዱ አካል ይሄ ምናውቀው ሚዲያ ላይ መጥቶ የማጠብና የማጽዳት ቅዱስና ሉዓላዊ ያስመስሉ ያንደኛውን የጠመንጃ አንጠልጣይ ከሌላኛው አስበልጦ ለመሳል የሚደረገው ነገር ምንም ትርጉም የለውም መንግስትም ስልጣኑን ለማጽናት የማይሄድበት ርቀት የለም ሌላው ስልጣን ጥማተኛም ስልጣኑን ለማግኘት የማይሄድበት ርቀት የለም ገሃድ የሆነ ነገር ነው ምናውቀው ነገር ነው አይናችሁን ጨፍኑና ሞኛችሁ እኛ አይናችንን ጨፍነንም ብልጥ ምናልባት ምን ሄድበትን አናይ ይሆናል እንጂ ሶ
ይሄ በዛ ደረጃ መያዝ አለበት። እዛ ጋር ግን እኔ አይ ቲንክ ዩር ፎሎዊንግ ኢንቱ ዘ ትራፕ ኦፍ ናኪላ በጣም ስማርትሊ ፕሌይ እያደረጓቸው ይመስለኛል። ቢኮዝ እነሱ እንዲህ አይነት አጀንዳ ሴት ሲያደርጉ እናንተ የምትፈልጉት ሰው የሚፈልገውን ነገር ነው የሚያወራው። ናኪላ የሚፈልጉት ጽምዶ የሚባለው ነገር ለእኛ ጤነኛ አይደለም። አማራ ሰፊ ማህበረሰብ ነው ያለው። ትግል ተጠቅሞ የፖለቲካል ግራውንድ ጌን ማድረግ በሚችልበት ሰዓት ቲፒኤልኤፍ ሁለተኛ ዙር ተመልሶ እድል ሲሞክር ሰፊውን የአማራን ኃይል በዚህ ደረጃ እንዲጠቀምበት ደካማ ከሆኑ ፖለቲካሊ ያው ዘመነ ታውቃላችሁ እንትን በካሜራ ድሮን ላይ ቦምብ አንጠልጥለው ምናምን የሚያሳዩ ለአሜራ በይዶ ምናምን የሚሉ ሰዎች ናቸው። እነ ብሬ ወዳጆ ጀግና ሊሆኑ ይታገሉ ምናምን ይችላሉ፣ አላውቅም መሬት ላይ ያለው የመተኮስ አቅማቸው። ፖለቲካሊ ግን ከነዚህ ኃይሎች ጋር ምንም ሊቋቋሙ የሚችሉ አይደሉም። ናኪላ የሚሉት እነኚህን ፖለቲካሊ መቋቋም የማይችሉ ኃይሎች ሄደው እንዳይለጠፉ ጽምዶ ተብሎ የመጣውን የሰሜናዊ ምናምን ተብሎ የመጣውን ነገር ማፍረስ አለብን ብሎ ነው የሚሰራ። ለዛ ደግሞ የሚሆናቸው ከሆነ ለማህበረሰብ ትብብርም አይጨንቁም፣ በኋላ ይጠገናል። ዛሬ ትግላችንን እናስጥል የማይሆኑ ሰዎች መርተው የማይሆን ትስስር ውስጥ እያስገቡት ነው። አፋብን የሚባለው ድርጅትም እያመጣ ያለውን ጥምረት አያዋጣም። ስለዚህ ሚዲያ ላይ ወተን ፍሪክሽን ያለበት ቦታ ሁሉ ፍሪክሽን እንፈጥራለን። ኢደዝንት ማተር ማህበረሰብ የሚያጋጭ ቢሆን ነገ እንሰራዋለን በሚል እይታ ነው ሄዱት። ከዚህ በፊት የነበሩ ከተማሪዎች እንቅስቃሴ ጀምሮ በንጉሱ ጊዜም ጀምሮ የነበሩ ድርጅቶች ይጠቀሙት የነበሩት ታክቲክ ነው። በጣም ዛሬ ድረስ ከፍለን ያልጨረስነው የፖለቲካ እዳ ጥሎብን እየሄደ ማለት ነው። እናንተ ይህንን ስታዩ አይ ያንን አንፈልግም፣ እኛ ማህበረሰብ የሚያኗኑር ፖለቲካ ነው የምንፈልገው። ጽምዶ የሚባለውን ነገር ደገፍንም አልደገፍንም የሚደግፉ ሰዎች እዚህ ውስጥ አሉ፣ ተጠቃሚ ስለሆነ ቲፒኤልኤፎች ጽምዶን ቢደግፉ አንደርስታንደብል ነው። አንደኛ ተጠቃሚ ህግደፍ ነው፣ የኤርትራ መንግስት ነው። ሁለተኛ ተጠቃሚ ቲፒኤልኤፍ ነው። ሶስተኛ ተጠቃሚ ከተጠቀመ ነው አፋብ። አይ ዶንት ቲንክ ሶ የሚደግፉ ሰዎች እዚህ ላይ ሊኖሩ ይችላሉ። ግን አት ዘ ኤንድ ኦፍ ዘ ዴይ ፖለቲካችን የትም ሆነ የትም የማህበረሰብ አብሮ መኖር የማህበረሰብ ትሬድ የሚያስተሳስረን ነገር የሚያፈርሱ ነገሮችን አንፈልግም ምንል ከሆነ ቱዋርድስ ያንን የሚገነባ ነገር መነጋገር ነው እንጂ እነሱ የሰጡንን የሳሉልን ቻናል ተከትሎ መሄዱ ትክክል አይመስለኝም። የትግራይ ህዝብና የአማራ ህዝብ አብሮ የኖረ ረጅም ጊዜ አብሮ የኖረ ማህበረሰብ ነው። አፋብንም ቲፒኤልኤፍም ብልጽግናም ካለፉ በኋላ የሚኖር ማህበረሰብ ነው፣ አብሮ የሚኖር ማህበረሰብ ነው። የሚያስተሳስረው ነገር በተወሰኑ ፖለቲከኞች እና ጩጬ ልጆች መሳሪያ ተያይዞ ስለተባረሩ የሚጠፋ ነገር አይደለም። ጉዳቶች ግን ልንፈጥር እንችላለን፣ እስካሁንም እንዳየነው። ከዛ መወጣት አለበት። ፖለቲካ የምናወራ ከሆነ ትክክለኛ ፖለቲካ እናወራ። አሁን ባለ ህግ፣ አሁን ባለ መንግስት፣ አሁን ባለ መሳሪያ፣ አሁን ባለ ሰው፣ አሁን ባለ አሰፋፈር ማውራት እዛ ላይ ነው ፖለቲካ ቤዝ የሚያደርገው ማለት ነው። because it's who gets what when and where ነው politics. If you're talking about yesterday, you might as well just die because yesterday is dead. So እንደዛ ብናስብ ጥሩ ነው። ብዙ ነገር አውርቼባችሁ ከሆነ መርጣችሁ ስሙ። Thank you። እኔ ለፍናን ልስጠውና ለአንተ ግን ይሄ ነገር አንድ ሀገር ውስጥ ሆነን እንደዚህ አይነት ፉክክርና ውድድር ይዘነት ሀገር ዓለም የምታልፍብን አይመስላችሁ? like our politics is so wrong። አሁን ይጨርስና ጠይቀሃለሁ ጥያቄ ወይን እንዴ በጣም ነው የሚገርመው። ስናንቀጥ እሺ ቴንክ ዩ። እኔ በዚህ ላይ እንኳን ከአያና ጋር እስማማለሁ። ይሄ መልስ መስጠት የሚባለው ዙሪያ ላይ እኔ ማለት እንደዚህ አሉ የተባሉት ሰዎች ከዚህም በላይ በጣም ራዲካል የሆነ ነገር ሲሉ ስለሰማው ለእኔ ብዙ አይገርመኝም። ስለዚህ እንግዲህ ከሳሾች እነሱ ከሆኑ ለክሱ ማስረጃ ማቅረብ ያለባቸው እነሱ ናቸው። እነሱ ላመጡት ክስ እኔ አክሱም የማን ነው የሚለውን ነገር እየመለስኩኝ እንግዲህ ኦልሪችን መጽሐፍ እየጠቀስኩ ነው። 2-3 መጽሐፍ ጠቅሶ መናገር ይቻላል፣ ግን ብዙ መግባት አልፈልግም። ቢከዛ አጀንዳውም እዛ ላይ እኛ ስንናገር መዋል ስለሆነ ማለት ነው። እንደተባለው ሲነሳ እንደነበረው ሌላ in real time as we stand today የሚያጨቃጭቁ ሌሎች አካባቢዎች ስላሉ ዘልይ ሄጄ ስለ አክሱም ክርክር ውስጥ አልገባም። ቢካዝ አንደኛ ኢትስ ፐብሊክ ኖሌጅ አንደርስታንደብል የሆነ ነገር ነው። ታሪክን የሚያውቅ ሰው የሃይማኖት ትምህርት ሃይማኖትን አጥንቻለሁ ብሎ የሚያስብ ሰው የሃይማኖትን ታሪክ አውቃለሁ የሚል ሰው አንደርስታንድ የሚያደርገው ነው። ፍሬ ያነሳሹ መጨረሻ ላይ ጠየቅሽው ጥያቄ እንደዚህ የሚያለያይ ነገር ነው ያልሽው። እንግዲህ ዌልካም ቱ ሰብሳሃራን ፖለቲክስ። ምንም ማድረግ አይቻልም። እዛ ውስጥ ነው ያለ ነው። እንግዲህ ከዛ አንድ ጠን እስክንወጣ ድረስ እዛ ውስጥ እንቻከራለን ማለት ነው። ከዛ ሌላ ግን መናገር የፈለግኩት ነገር ስለ ዌስተርን ትግራይ ኢሹ ሲነሳ
አይ ሆፕ እንግዲህ ኢንተራፕት ሳልደረግ መናገር እችላለሁ ይሄ ተስፋ አደርጋለሁ። ስለ ዌስተርን ትግራይ ሲነሳ ጸዲ የምታነሳው ጉዳይ አለ። አንዳንድ ሰዎችንም ሴንሲቲቭ ያደርጋል። የሰሊጥ ፖለቲክስ ምናምን የሰሊጥ ፖለቲከኞች ምናምን ሲባል ብዙ ሰዎች ሴንሲቲቭ ያደርጋል። ጸዲም እዚህ ጋር ከእሷ ጋር ልዩነት እንዳለኝ ብዙ ጊዜ ታውቃለች። እሷ እንኳን የእሷን ድናይ በማድረግ ወር ልክ አይደለችም በሚል ሳይሆን ከሰሊጥም በላይ ነው የሚባለው ጉዳይ ነው። ሰሊጡ ምናምኑ ሪሶርሶቹ ምናምን የሚመጡት በኋላ ነው። እነሱ ቴክኒካሊ ኦፕሬሽናላይዝ ለማድረግ የሆነ ፖለቲካል ኢንትረስትን ለማራመድ የሚነሱ ከረንሲዎች ናቸው። ፋሳድ ነው የሚቀመጥ ፋሳድ። ስትራክቸራል ነው ፕሮብለሙ። የዌስተርን ትግራይ ኢሹ ስትራክቸራል ነው ፕሮብለሙ። በቃ ማለት ለምን እንወሻሻለን? በኢትዮጵያ ማዕቀፍ ውስጥ የተጋሩ አለመታመን አለ፣ ኦር የተጋሩ ኤሊት ያለመታመን አለ ማለት አሁን አያና ሲጠቅሰው ነበረ። ቲፒኤልኤፎች በጽምዶ ሊደሰቱ ይችላሉ ምናምን። አያና you know me for many years, you know I've never been shy to say I am pro TPLF። እንደኔ ጽምዶ የሚባል ማቀው ዘገባ የለ። ከአማራ ጋር ማቀው ጽምዶ የለ፣ ከኤርትራ ጋር ማቀው ጽምዶ የለ። እኔ እንግዲህ ቲፒኤልኤፍ ደጋፊ እንግዲህ ስንት ዓመት ታውቀኛለህ። ማቀው የለም። ተንትኖ ተዘርዝሮ የቀረበልኝ ነገር የለም፣ ኦር የተነገረኝ ነገር የለም፣ የሰማሁት መግለጫ የለም፣ ኦር ያየሁት የተጻፈ ሪሰርች ተደርጎ ኦር ደግሞ እንደ ዲሬክሽን ተቀምጦ እንደ ምንድነው መወያያ ነጥብ ሆኖ ይሁን ኦር በመግለጫ ተነግሮ የመጣ የለም። ስለዚህ ያን እስካገኝ ድረስ ዘረይ እኔ አቋም ለመያዝም ይገርመኛል። እዚህ ሰፈር ነው እኔ ጽምዶ ምናምን ሲባል የምሰማው እንጂ አይ ውድ ሴይ ኮንፊደንትሊ ስለ ቲፒኤልኤፍ የተወሰነ ነገር አውቃለሁ ብዬ አስባለሁ። ከዛ ውጪ አንደርስታንዲንጉም ትንሽ ይኖረኛል እንደማንኛችሁም፣ ቢያንስ እንደማንኛችሁም አለኝ ብዬ አስባለሁ። ባለኝ አንደርስታንዲንግ እኔ እስከማውቀው እና እኔ እስከሚገባኝ ድረስ ኮኤግዚስቲቭ ፖለቲክስ ከሚመጣበትም የፖለቲካል ካምፕ ቢካዝ ቲፒኤልኤፍ ኢዝ አ ማርክሲስት ኦርጋናይዜሽን ሲነሳ ማርክሲስት ሆኖ ነው የተነሳ። አይደለም ጽምዶ አሁን መፈጠር ይቅርና ኦርጋኒክሊ ኢን ኤሰንስ ፋውንዴሽናሊ ስፒኪንግ ማለት ይሄ የሚወራው ተረክ ሰርቶ አንድን ህዝብ ጠላት አድርጎ ምናምን የሚባለው ቤዝለስ ነው ማለት በጣም ብዙ ጊዜ ሲጨቃጨቁበት ምናምን እዚህ እሰማለሁ። ወራዝ እንደዛ ብሎ የሚያስተምር ድርጅት ነው ያላቀ ያረጉ ሰዎች አሉ። ማይንድ ያረጉ ሰዎች የሉም አይደለም ያሉት እንደ ኦርጋናይዜሽን ማለት እንደ ኦርጋናይዜሽን እኔ አባል አይደለሁም። የቲፒኤልኤፍ አመራር ምናምን የሆነ ካድሬ ምናምን አይደለሁም። የማውቀው ዘገባ የለኝም ስለዛ ጉዳይ። እኔ እስካነበብኩት ታሪኩን ለማጥናት እስከሞከርኩት እስከገባኝ ድረስ ታሪክ ስል ደግሞ ሰው ዝም ብሎ አምቶ ቲክቶክ ላይ የሚለጥፈው ኦር ፌስቡክ ላይ ቆርጦ የሚለጥፈው ሳይሆን አክቹዋሊ በስነ ስርዓት ተጽፈው ዶክመንት ተደርገው በድርጅቱ ማህተም ኖረው ፊዚካል ሃርድ ኮፒስ አገላብጬ ከ200-300 በላይ የተጻፉ ዶክመንትስ ከድሮቹ በእጅ ከተጻፉት ጀምሮ አገላብጬ አንብቤ ለማወቅ የሞከርኩት ነገር አለ። ቲፒኤልኤፍ ዩኒቨርሳሊስት ድርጅት አይደለም። ስለ አማራ ህዝብ ጠላት አድርጎ ሊነሳ ኦር ኤርትራ ህዝብ ጠላት አድርጎ ሊነሳ ኦር የጃፓን ህዝብ ጠላት አድርጎ ሊነሳ ለራሱም ብሔራዊ አሰላለፍ ለእኔ ታክቲካል አካሄዴ ነው ብሎ የሚያምን ድርጅት ውዝን ኢትዮጵያ ግን በሆነ መልኩ እኔ የኢትዮጵያ ህዝብ አንደርስታንድ ሳያደርገው የጠላው ድርጅት ነው ብሎ ማለት በሚደረጉ የነበሩ ነገሮችና ሲሰሩ በነበሩ ነገሮች ከተማ ተገብቶ ፕሪንሲፕሉ የተጠላበት ፕሪንሲፕሉ ሳይታወቅ ሲተገበር የነበረውን አይ ዶንት ብሌም። እኔ ኢትዮጵያ ውስጥ ያለው ቲፒኤልኤፍን ቢጠላው አይ ብሌም አላረገው። ቢካዝ የሚያየውን ነው የሚወደው፣ የሚያየውን ነው ሊጠላ የሚችለው። ሲደረግ በነበረው ነገር ጠቅልሎ ፕሪንሲፕሉን ቢጠላው ሰርፕራይዝ አያደርገኝም። በፕሪንሲፕል ደረጃ ግን ፈንዳሜንታሊ ስፒኪንግ ዛሬ ተመጥቶ ለምንድነው ኢትዮጵያ ውስጥ ተቀይሮ የመጣ ባለስልጣን መጥቶ ማይክ ቢይዝ ወጥቶ ቢያወራ ቢናገር የሆነ ኤሊት ስፔስ ቢያገኝ የሆነ ነገር ቢል ለምንድነው ስትራክቸራል ፕሮብለሙን ስትራክቸራል ለውጥ አምጥቶ መቀየር የማይችለው? ቢካዝ ፋውንዴሽናሊ መፍትሄው ከተቀመጠው መፍትሄ ውጭ መሄድ ስለማይችል ሰው ስለ ህገ መንግስት ያወራል። ህገ መንግስቱ በዚህ ወጥቶ በዚህ ወርዶ ምናምን ይላል። ያን ህገ መንግስት ተቀብለን በዛ አትሊስት ቤር ሚኒመም መጀመር ካልቻል ቤር ሚኒመም ከዛ መጀመር ካልተቻለ መጨራረስ ነው የሚሆን። ሀቁሱ ነው። ቢካዝ ሊሸናነፍ የሚችል ብሔር የለም። አማራ ትግራዊን አያሸንፈውም፣ ትግራዊ አማራን አያሸንፍም፣ ኦሮሞ አማራን አያሸንፍም፣ ኦር ትግራይን አያሸንፍም። ሊመስል ይችላል ለጊዜው የሆነ ብልጭ ነገር ስለምናይ አንዱ ሱፒሪየር የሆነ ኦቨር ዲ አዘር ሊመስል ይችላል። ቁጥር ማተር ያደረግ ምን ማተር ያደረግ ቢካዝ በቁጥር ከሆነማ ድሮ መጥፋት ነበረበት እኮ ትግራዊ። ግን ሊሸናነፉ የማይችሉ ተቀራራቢ የሆነ ኃይል ያላቸው ብሔሮች ናቸው ኢትዮጵያ ውስጥ ያሉት። አትሊስት በኢትዮጵያ ፖለቲካ ውስጥ ዛሬ
እኔ መበጥበጥ ነው ወይስ መንቀሳቀስ ነው? እሱ ዴፊኒሽኑ እንደየቅሉ እንደየራሱ። ግን እነዛ አሁን ኮንቴስቴሽን ውስጥ አሉ የሚባሉ ብሔሮች ተመጣጣኝ የሆነ ጉልበት ነው ያላቸው፣ ተመጣጣኝ የሆነ ኃይል ነው ያላቸው። የሚነሱ ጥያቄዎች የሚነሱ አሁን ይሄ ሰሊጥ ንግድ ምናምን የሚባለው ሰሊጥ ወይ የሆነ ፕላቲኒየም ወይ የሆነ ወርቅ ምናምን ተብለው የሚነሱት ጉዳዮች ከዛ በኋላ እንዴት ተደርጎ ይሄ እንደዚህ ይሁን፣ ፖለቲካው እንዴት ይሰራ፣ ፖለቲካው እንዴት ይሸጥ፣ ሰዎች እንዴት ይገዙ ምናምን ነው። ከዛ ውጪ ፋውንዴሽናል ነው ችግሩ፣ ፈንዳሜንታል ነው ችግሩ። በወረቀት ሊሄድ የማይችለውን ብሔር which is quote unquote by extension ትግራዋይ የሚባል ኦር ትግርኛ ተናጋሪ የሚባለው ህብረተሰብ በኢትዮጵያ ውስጥ ያለው ዛሬ አንድ ብሔር ፊዚክሊ ለመሄድ ቢያስብ ኢምፖሲቢሊቲ እንዴት እናስቀምጥለታለን ነው፣ አለቀ። ከዛ ውጪ የለው። ይሄንን በምን መልኩ መፍታት ይቻላል፣ ይሄንን በምን ዲስኮርስ አውርዶ ይሄን ነገር ቀንሶ እንዴት መሄድ ይቻላል የሚለውን ነገር ለአምጥቶ መነጋገርና እንዴት አድርጎ ይሄንን ስጋት በሁሉም ሳይድ ያለውን ስጋት እንዴት መቀነስ ይቻላል መነጋገር አንድ ጉዳይ። ከዛ ውጪ ወደ ታሪክ መዘርዘርና ወደ ታሪክ መተንተን ከተገባ ታሪክ መጨረሻ የለውም። ምንድን ነው የሚፈልገው ነው ሰው? እየተጫረስን እንኑር ከሆነ እየተጫረስን ነው። ስለዚህ ጥሩ ነው ያለ ነው ማለት ነው። መጫረስ ከሆነ አላማችን፣ መጫረስ ካልሆነ አላማችን ግን ወደድንም ጠላንም one way or the other we're going to have to compromise ኢጓችንን እንውጣን ማለት ነው። ይሄንን ነው እኔ ጨርሻለሁ። አንድ ጥያቄ በጠይቀው ይፈቀዳል? ኦኬ እንትን ጥያቄ መጠየቅ ይቻላል? አሁን እሱ ካወራው ጋር አንድ ጥያቄ ብቻ። እኔም ጥያቄ ነበረኝ ግን ፈቃደኛ ሆነ ነው። እሺ ቲፒኤልኤፍ እንትን ይሄ ምንድነው ህዝብን እንደ ህዝብ ጠላት አድርጎ አያውቅም የሚል አለ። ምናልባት ለአንተ ካላሳዩ እኔ ማኒፌስቶ ልላክልህ፣ እዚህ ጋር ላሳይልህ ስክሪንሾት አድርጌ በደንብ አድርጌ አውቀዋለሁ። ስማ ይኸውልህ ቲፒኤልኤፍ የጫካ ፖለቲካው ይሄንንም እንደ ትግራይ ህዝብ እንዳታይብኝ። የኔ ችግር ምንድን ነው? ችግር የለም ፖለቲካ ለምን እኔ አሁን ትግራዊ ደም አለብኝ። እንደ ፖለቲካ ግን ህዝብን እንደ ህዝብ ጠላት ያደረገ የተነሳ አንደኛው ምንም ነገር እሺ ልታነበው ትችላለህ። በላይ እጅ ላይ ካለ ልታነበው ትችላለህ ቃል በቃል ያንን አንቀጹን አንብበው እስኪ ክፈትና እንደው ያን ስልክ ቢሰራል እንዴት አር ስክሪንሾት እሺ እዚህ ከመጣልኝ ላሳየ ለሞክረው። ኦኬ እስከዛ ፈልገው ከዛ ውጭ ግን ይኸውልህ ቃል በቃል የህዝብ ጠላት ፈልገው እስከዛ አሁን እንደዚህ በእንትን አንግባባ ፈልገው መሐመድ እንትን አለ ፍናንዬ ሜቢ ሶሻሊስት ሊሆኑ ይችላሉ ግን ብሔር ብሔረሰብ ነፃ ወጣን የሚሉት ከአማራ እንጂ ከጀርመን አይደለም። ይሄ ግልጽ የሆነ ጄኖን የሆነ እርቅም ሮንግ የሆነ ፖለቲካ ተሰርቷል። ብሔር ብሔረሰቦች ነፃ የሚወጡት ከፈረንጆች አይደለም። እና there was a misunderstand ፖለቲካውን ልጆች ስለ ወጣቶች ነው የነበሩት። ሮንግ የሆነ ፖለቲካ ሰርተዋል፣ ሰርተዋል። ፍሬ እሱ ጋር የተሳሳትሽው ምን መሰለሽ? ኢትዮጵያ ውስጥ በ60ዎቹ የነበሩ የተማሪዎች ንቅናቄ ጥያቄው ምንድን ነው የነበረው? 3 ጥያቄዎች ነበሩ። ምን እንደሆነ ታውቂያቸዋለሽ? መሬት ላራሹ አንድ እና የብሔር እኩልነት ይላሉ። ያው ሁለት የዲሞክራሲ ጥያቄ እኩልነት። ኦኬ ስለዚህ የብሔር ጥያቄ የብሔር ጥያቄ እና የትግራይ ብሔር ጥያቄ እንደሚለያይ ታውቃለህ? እኩል እሱም እንደሚለያይ ላስረዳሽ ነው። ትንተናው ላይ ራሱ የተተነተነ ነው። የቲፒኤልኤፍ ማኒፌስቶ ምናምን ተብሎ ሰው ያሽከረክረዋል። ወራዝ ምንም የተከፈተ ዶክመንቱ ቼክ መደረግ የሚችል ጉዳይ ነው። ኢትዮጵያ ውስጥ በ60ዎቹ የነበረ የተማሪዎች እንቅስቃሴ ላይ 3 ሜጀር ጥያቄዎች ነበሩ። የመሬት ጥያቄ፣ የብሔር ጥያቄ፣ የዲሞክራሲ ጥያቄ። የብሔር ጥያቄ በውስጥ ማለት ነው ነገ ካመጣሽው እኔ ሙሉን አመጣልሻለሁ። አንደኛ አሁን 3ቱ ጥያቄ የምትላቸው የኢህአፓ ጥያቄዎች ናቸው። ከኢህአፓ የተወረዱ ናቸው። የተማሪዎች ንቅናቄ ነው። የኢህአፓ የራሱ ከኢህአፓ ማኒፌስቶ የመጣ ጥያቄ ነው የመጀመሪያው። እኔ ስለማውቀውና ወረቀቱም ስላለኝ ነው የምነግርህ እኮ መልስ አድሬስ ላድርገውና እኮ ችግር የለም። የኢህአፓ ጥያቄ ቢሆን በዛ ጊዜ በ60ዎቹ የነበረው ጥያቄ እኮ ተቀራራቢ ጥያቄ ነው። በጥቅልሉ ግን በግርድፉ ሲታይ የ60ዎቹ ትውልድ የነበረው ጥያቄ በ3 ነው ተከፍሎ የሚታየው። የብሔር ጥያቄ የነበራቸው ነበሩ፣ የኢኮኖሚ ጥያቄ የነበራቸው ነበሩ፣ የዲሞክራሲ ጥያቄ የነበራቸው ነበሩ። 3ቱ ናቸው ኢትዮጵያ ውስጥ የነበሩት። ከዛ የብሔር ጥያቄ ሰብዲቪዥን ነበረው በውስጥ መደባዊ ጭቆና ያለበት አለ፣ ብሔራዊ ጭቆና ያለበት አለ ተብሎ ተከፍሏል። ውስጥ ዘን ወደ ቲፒኤልኤፍ ፕሮግራምና ማኒፌስቶ እንምጣ። ተሐሐትም እያለ ቢሆን
ማለት ተጋድሎ ሓርነት ህዝብ ትግራይም እያለ ቢሆን ማርክሲስት ሌኒኒስት ሊግ ኦፍ ትግራይም እያለ ቢሆን ህዝባዊ ወያነ ሓርነት ትግራይም እያለ ቢሆን ያልተቀየሩ ሰብ ዲቪዥኖች የትግራይ ህዝብ ምን አይነት ጭቆና ያለበት መደባዊ ወይም ኢኮኖሚያዊ ጭቆናና ብሔራዊ ጭቆና ነበረበት። የአማራ ህዝብ ኢኮኖሚያዊ ጭቆና ነበረበት። የኦሮሚያ ህዝብ የመደባዊ ኢኮኖሚ እና የብሔራዊ ጭቆና ነበረበት በሚል ትንታኔ ተተንትኖ መጥቷል። ከዛ አማራ ምትል ቃል ዛ ማኒፌስቶ የተገኘችው የአማራ ገዥ ቆይ ልጨርስ በላይ ይጨርስ ካልጨረስኩ እኮ ልታስረዳኝ አትችልም። እንረጋጋ፣ ችግር የለም። ቁጭ ብዬ እሰማለሁ፣ ችግር የለም አለው። የተደረደሩት ድርድሮች ላይ የምታመጣው ጽሁፍ ላይ የምታመጣው የአማራ ገዢ መደብ የሚል ታገኛለህ። በእንግሊዝኛ የተጻፈው ላይ ለአምሐራ ኤሊት የሚል ታገኛለህ። እዛ ጋር አይውልና ድናይታት እሱም ቢሆን መግባት አልነበረበትም የሚል እሳቤ አለ እንጂ በአንደርስታንዲንግ እና በዴፊኒሽን ህዝብ እንደ ህዝብ ግን የአማራ ህዝብ ብሎ ያ ማኒፌስቶ አልጻፈም። አንድ ሁለተኛ ነገር የመደብ ጭቆና፣ የብሔራዊ ጭቆና፣ የዲሞክራሲ ጭቆና ብሎ ከተነተነ በኋላ ኦኬ በምን ላታግለው ብሎ ይጽፋል። እዛው ማኒፌስቶ ላይ በምን መልኩ ሚንስ ሜቶዶች ምንድን ናቸው ብሎ ሲዘረዝር ኤትኒክ አሴምብሊ ፎር ዘ ፎርሲብል ፊውቸር ታክቲካል አላያንስ መፈጥረበት ነው የሚሆነው። ታክቲካል አላያንስ ከማጋ ውጭ አይደለም፣ ዊዝን ትግራይ ኢትሰልፍ እነ ጠራና ፊት ነበሩ፣ እነ ኢዲዩ ነበሩ፣ እነ ምን ነበሩ ማአት ነበር። ምንም ኢህአፓም እኮ ቢሆን አሲምባ ነው የነበረው። አሲምባ ትግራይ ውስጥ ነው የነበረው። እነ ብርሃነ ምናምን የትግራይ ተወላጆች አይደሉ። ሲጀምር ኢትዮጵያ ውስጥ ያለው የብሔር ጥያቄ ምናምን የሚባለው የመጣው በተማሪዎች ንቅናቄ ጊዜ ማን ነው አምጡልኝ፣ አሁን ስሙ ጠፋኝ። ይሄ የአማራና የትግራይ ገዢ መደቦች እና የኦርቶዶክስ ቤተክርስቲያን እንደዚህ አድርገው ምናምን ብሎ የተጻፈ ዝርዝር ተማሪዎች እንደውም ልደቱ እነሱ አልጻፈም ምናምን ብሎ የሚናገሩበት ስሙ አሁን ከጭንቅላቴ ስለጠፋብኝ ነው። ኤኒዌይስ በዛ ዝርዝር ውስጥ ሲመጣ ታክቲካል አካሄድ ያለው ነው። ዩኒቨርሳሊስት ድርጅት ነው። ስለ አዞኒያን ህዝቦች አልጻፈም፣ ስለ ፓለስቲኒያን ህዝቦች አልጻፈም። እዛው ማኒፌስቶ ውስጥ ነበረ የፓለስቲኒያን ግዛትን we stand in solidarity and in support of the just fight of the Palestinian people, the Azonian people, the Sahrawi people ምናምን ብሎ ማአት ነው የሚዘረዝራቸው ነገሮች አሉ። because ዩኒቨርሳሊስት ስለሆነ ነው። because technically ሄጄ በተራዘመ ሂደት ትግራዋይነትን ኖሚናል ወይ ደግሞ ትርጉም የለሽ ወደሆነ ማንነት እቀይረዋለሁ ነው የቲፒኤልኤፍ አስተሳሰብ የነበረው። ያ ሆነ ወይ አልሆነም ወይ ሌላ ጉዳይ። ቅድም ወዳልኩት ነው የምንሄደው። የኢትዮጵያ ህዝብ የሚያየውን ነው የሚያየው። ከተማ ገብቶ ሌባ፣ አጨርባሪ፣ ዘራፊ፣ አሳሪ፣ ገዳይ ሲያይ ኦብቪየስሊ አንድ አቨሬጅ እንደኔ አይነት ተራ አቨሬጅ ወጥቶ ሄዶ ምን ይላል ጽሁፉ ምንድነው ዓላማው ምናምን ብሎ የመዘርዘር ግዴታም ኃላፊነትም የለበትም። ጠቅልሎ ሊጠላው ግድም። ፈንዳሜንታሊ ግን ሲመጣ እኔ አንድ ሰው መጥቶ ለምን ዶት ቲፒኤልኤፍ የምትደግፈው ቢለኝ ቢካዝ ኢኮኖሚን አስተልቆ ማንነትን ዝቅ አድርጎ የሚያይ ድርጅት ነኝ ብሎ ስለጻፈ ነው። ለዛ ነው የምደግፈው። ወደዛ መድረስ ነው ዓላማው። ዛሬ አይደለም ብሶብን ሌላ ጥቅም ስለታ አልደግፈውም ማለት ነው። የእውነቴን አልደግፈውም እኮ ብለሃል። እኔ ብዬ አላውቅም። ይኸው እየሰሙ ነው። በላይ በየትኛው ጆሮ ነው የሰማው? አልደግፈውም ብዬ ብሶብን ወደዛ ገብተናል። አዎ ወደዛ ተገብቷል። ዛሬ ያለው ሪያሊቲ ምንድን ነው? የስ ወደ ይሄ በቃ ሰው በብሔር ተከፋፍሎ የሚባላበት ምናምን ተገብቷል። አዎ ግን ዓላማው ምንድን ነው የነበረው? እኔ እኮ ባለፈው ብያለሁ። ህገ መንግስቱ ሲገባ መግቢያው ላይ አንድ የፖለቲካና ኢኮኖሚ ማህበረሰብ መፍጠር ነው ብሎ ከዘጋ በኋላ ምንም እኮ ያኮ ነገር የለም። አንድነት ይሄ ራሱ ቲፒኤልኤፍ ሲከሰው የነበረው ካምፕ አንድ ኢትዮጵያ አንድ ማንነት ምናምን እንዳደረህ እንጂ የነ ዋለልኝን ጽሁፍ ማለት ነው የአማራና የትግራይ ባህል ደቡቡን አሲሚሌሽን ፈጥሯል የሚለውን ሄዊ ትግራይን ነሳ አድርጋ አማራን ቀጥላበታለች። ያ የአማራው ፖለቲከኞች ደግሞ ችግር ከነበረ የኢትዮጵያ ላይ ተቀብሎት ሄዷል። ዴፊኒሽን ላይ ለይቶታል። yes መለየት ብቻም አይደለም ቶትሊ ማለት ነው። ምን ሆነ መሰለ አሁን እኛ ችግር ነበር። አዎ እንዴ ማለት እንዴት ነው ይሄ አሁን ወይ እንትን ስለማንፈልግ ነው እንጂ የትግራይ ህዝብ አሁን በህወሓት ተከሶ እኛ እንላለናል። እነሱም ደግሞ አኩዜሽኑ ወይ ሳክሪፋይስ ያደረጉትን ነገር የሆነ የፖለቲካው ወይ በዚህ 30 ዓመት ምንም ችግር የለም ብላችሁ አትበሉ። አማራ ሪጅን ሌላ ጉዳይ ነው። ኢትዮጵያ ላይ ግን እኔ በተወለድኩበትና ባደኩበት አካባቢ ቅንዱፍት ገደል የሚባል የተፈጠረው ወይም ይሄ የፖለቲካን
ሰፋሪ ናቸው ምናምን ይሄ እንትን እንዲሆኑ ይሄ ፖለቲካሊ የተሰራው ፖለቲካ ሮንግ ነው ሲሉ ሮንግ ነው ምንም እኮ ቱ ቢ ኦነስት ደግሞ ፍናን ለትግራይ ለሚለጥቀም አሁን እኮ የተሰራው ፖለቲካ ሮንግ ነው አይደለም እኮ አይደለም ኢትዮጵያ ውስጥ ይኸውልሽ የተሳሳተ ፖለቲካ ያልሰራ የለም ይኸውልሽ ፍራ ያልገባሽ መሰለሽ የፖለቲካ ስህተት በህወሓት አልተጀመረም ኢትዮጵያ ውስጥ የፖለቲካ ስህተት ያልተሳሳተ የለም በፖለቲካ ስህተት የምናይ ከሆነ ድፍን የኢትዮጵያ ህዝብ ባለፈው የትግራይ የተደረገው ጦርነት ስህተት ሰርቷል እሱንማ በደንብ እኮ አሁን በደል መዘርዘር ነው የሚሻለው ወይስ ኢን አክቹዋሊቲ ሰከን ብለን አክቹዋል ፖለቲክስ ነው መነጋገር ያለብን ቢካዝ አሁን ላይ we're back to the drawing board ላይ ተመልሰን we're trying to redraw ፖለቲካችንን እንዴት ነው የሚሆነው ሮንግ ነገር አድሚት መደረግ ይሉሽ ምን አለ መሰላችሁ ሮንግ ነገር አድሚት ማድረግ ማለት ፖለቲካል ድርጅት ነው በዛ ላይ እነ መለስ ያንግ ነው የነበሩት like ያንግ ቢሆኑ ባይሆኑ እኮ የተጠቀሙበት ሳይንስ እኮ ሳለ ያንግ ሳይንስ የቆየ ሳይንስ ነው እነሱ ያንግ መሆናቸውና አለመሆናቸው አለ መሰለ አሁን ገና ለገና እነሱን ፕሮቴክት ለማድረግ ብለን ያልተደረገ ነገር ነው ኖ እንዴ እኔ ፕሮቴክት ማድረግ አያስፈልገኝም I don't need ፕሮቴክት ፍናን የብሔር ጭቆና አለ ስትል ከማን የተጨቆኑት ይሄን መልስልኝ ማን የጨቆናቸው ከማን የተጨቆኑት እንዴ አስቀምጦልሻል እኮ ኢትዮጵያ ውስጥ ቋንቋዎች እንዳሉ ቆይ ኢትዮጵያ ውስጥ ሰው ይበላሉ የሚባሉ ሰዎች የሉ ኢትዮጵያ ውስጥ ማለት ወደዛ እንግባ ካልሽ ማለት ነው ሰው ይበላሉ የሚባሉ ሰዎች የሉ እኔ አላውቅም this is my first time ሰው እንደሚበላ okay then go ahead and do your research ሰው ይበላሉ የሚባሉ ሰዎች ነበሩ መጽሐፍ ላይ እንትን አለ ኧረ አይደለም ምንም መጽሐፍ ላይ አይደለም ምን አክቹዋሊቲ ሰው ይበላሉ ተብሎ የሚታሰቡ ሰዎች አሉ ቡዳ ማለት ነው ኖ in actualities cannibals አሉ ተብሎ ይነገራል ሳውዘርን ኢትዮጵያ አካባቢ ስፔሲፊካሊ እንደውም anyways እዛ ውስጥ መግባት አልፈልግም ፍራ ግን እዛ ዲቴል ውስጥ መግባት አያስፈልገኝም ማለት necessary ሌላ የበለጠ በሽታ ማምጣት ከትግራይ ይጀምራል አማራ ክልል ሮንግ የሆነ ማህበረሰብ እኮ እኔ አሁን እየመጣሁልሽ ያሉት ላሳይ እየሞከርኩ ያለሁት መሰለሽ ፍራ ስፔሲፊክሊ እንደውም እንናገር ስፔሲፊክሊ በትግራይና በአማራ ሮንግ የሆነ ማህበረሰብ ቡዳ ቀጥቃጭ ምናምን ይሄ አጉል ከሃይማኖት ጋር እያይዛችሁ ለአማራ ብቻ የምትሰጡት ድራማ ነው የሚያስጠላኝ እንጂ በሁለታችንም ማን ነው የሚሰጠው እኔ እንደዛ ተቻለ በቡዳ አላምንም አንተን አይደለም ሆንዷል ይሄ የሚባል ነገር ከቀጥቃጭና ኢቭን በነበረው የታሪክ እንትን ባሪያ ምናምን ይሄ በሀበሻ የተለመደ ሮንግ የሆነ ነገር አለ ይሄ ግን ከሃይማኖት ስለዚህ ይሄንን እያልኩሽ እኮ ነው የተነሳውልሽ ኮንፈረንስ ስላልሰማሽ ነው ኦኬ ይሄን ማርክሲዝምን ተነሳና እያልኩሽ ነው ማርክሲዝምን ይዞ ተነሳና እኔ ማርክሲስት ነኝ ማርክሲስት ብቻ ሳይሆን ማርክሲስት ሌኒኒስትም ጭምር ነኝ ሁለቱም ሀል ትልቅ ልዩነት አለ ማርክሲስት ነኝ ብሎ ከተነሳ በኋላ ማርክሲዝም ምን ይፈልጋል አውድ ይፈልጋል አይደል ኢንዱስትሪዎች ይፈልጋል ኢኮኖሚ ይፈልጋል ቡርዣ ይፈልጋል ፕሮሌታሪያንስ ይፈልጋል ይሄንን ኦፕሬሽናላይዝ ለማድረግ ቆይ ልመጣልሽ ነው ኢትዮጵያ ውስጥ ያ ኢኮኖሚ ስለሌለ ቡርዣ ነኝ የሚለው ራሱ ፊውዳል ነኝ የሚለው ራሱ በቅሎ ላይ ተቀምጦ ጋቢ በመቀየሩ ብቻ ነው እኔ ቡርዣ ነኝ ከበርቴ ነኝ የሚለው እንጂ ድሃ ነው ከበርቴው ምንም የለውም ኢትዮጵያ ውስጥ ኢኮኖሚ የለም ተሰክሉልድ የሆነ ሀገር ነው የነበረው ለረጅም ጊዜ ይሄንን ለመቀየር ሰልፍ ይፈልጋል ማርክሲዝም ሰልፉን እንዴት ፈጥሯለሁ ብሔርን እንደ ሰልፍ ተጠቀምበታለሁ because already ተነስቶ የቆየ ከቲፒኤልኤፍ በፊት የተመሰረቱ ብሔራዊ ድርጅቶች ማአት አሉ እነ ሲአን አሉ እነ ኦነግ አለ በዛ በኩል የሶማሊያ ኦኤንኤልኤፍ አለ የሌለ የለም የአፋር አለ በዛ በኩል ኤርትራ ውስጥ ነበረ ማአት ነበረ already የተፈጠረ ብሔራዊ አስተላለፍ ስላለ ይሄንን ብሔራዊ አስተላለፍ ተጠቅሜ ይሄ ብሔራዊ አስተላለፍ ግን ታክቲካል አካሄዴ ነው የሀገሪቱን የኢኮኖሚ አውታር ከተቆጣጠርኩ በኋላ ኢኮኖሚውን እንደ ቱል ተጠቅሜ ትራንስፎርም አድርጌ አንድ የፖለቲካና ኢኮኖሚ ማህበረሰብ እፈጥራለሁ ይሄ ነው ጎሌ ነበር ይሄን አድርጎታል ወይ ይሄን አላረገም which is why ይሄን ስላላረገው እኛም ዛሬ ችግር ውስጥ ይገባል ይሄንን ባለማረጉ እኮ ነው ከዚህ መስመሩን ቀላቅሎ ስለሄደ ነው ስለበጠበጠው ነው እኮ ጉዳዩ ወደዛ ይገባል ወደዛ ለምደም በጥበጥ ገባ ሰው ሰልፍ ደግሞ ግን ፈናን ይወለ ዳሊት ማስ ፔፐር እኮ ይወለ የቆንዴ በላይ ፕሊስ አይ ዶንት ኖ ኔትወርክ ከሆነ አላውቅም ይሄ ሰው ይበላል ገለመል የሚባለው ነገር እኮ in the last 4 years እኮ ስንሰማ የነበረ ነው አይደለም anyone politically opponent ነው ብሎ የሚያስበውን አካል ዴሞናይዝ የሚያደርግበት የተለመደ ቃል ነው እንደው ታሪኩን አላውቅም የሚሉ ሰዎች ትናንት ከትላንት ወዲያ በዚህ ዴሞናይዚንግ በሆነ ተርም ሌሎች ማህበረሰቦችን ሲጠሩ የነበሩ ግሩፖች አሉ አሁንም ማለት ነው ህዝቡን አይወክልም ግን ኤሊቶች ስለዚህ ይሄ የተለመደን በሽታችንን መቅረፍ የምንችለው በግልጽ ሂስቶሪካል የጠፉ ጥፋቶችን በስነ ስርዓት ኢቫሉዌት ማድረግ የምንችልበት ኢሞሽናል ኢንተለጀንስ ላይ ስንደርስ ነው
ከዛ ውጪ ግን ኢን ዘ ላስት 8 years ያለውን ነገር እኮ የምናውቀው እኮ ነው። በዚህ 8 ዓመት ውስጥ ሰው እየተጨፈጨፈ አይደለም። አሁን ብልጽግና ቢያልፍ እኮ ተመሳሳይ የቲፒኤልኤፍ ክስ ነው የሚደርስበት። እና እንዲህ አይነት ነገሮች አሉ። ለህዝቡ ምንድነው የምንሰራው ነው። ቅድም ስራ ላይ ስለሆንኩ ነው አያና ከመናገሩ በፊት ፍሬ ተሺ ነበር እና መቀጠል ከቻልኩኝ መቀጠል እችላለሁ። አለበለዚያ ግን ላቁ። ኦኬ ፍናንዬ ኔክስት እናገራለህ። ይቀጥል። ለምን ቅድም ጀምሮ ስለነበር መሐመድ ችግር የለም። ያ ጠብቃለሁ። ታዲያ ችግር የለም። ጠብቅ መሐመድ ቀጥል። አንደኛ ነገር እናንተ ተነጋግረን ነው ቅድም ጠይቄህ ነው ምንድነው ያስከፈተንና ለምን ስለሱ አጀንዳ ስለ ልጁ እንዲወራ እኔ የሰው አጀንዳ አንጥቼ ማውራት ፈልጌ ሳይሆን ስፔሲፊክሊ የሆነ ያየነው ሮንግ ነገር ስላለ ነው የተጨመረው። ከዛ ግን አሁን ከፍናንም አንስተን ወደ ሌላ ቶፒክ በስና እንትን እንሂድ። እነሱን 10 ጊዜ በእነሱ ዙሪያ ባይወራ ጥሩ ነው። ቀጥል መሐመድ። ቤዚካሊ አይ ቲንክ እዚህ ቤት ውስጥ ያሉ አብዛኛው ሰው የነ ዋና አማራን አጀንዳ ተቀብሎ የሚያራምድ ሰው ነው ብዬ አላምንም። ነገር ግን ካሉት ተደራራቢ ችግሮች አንፃር ዛሬ ሲወራ የነበረው ሾኪንግ ነው ለኔ ራሱ ፐርሰናሊ። እንደዛ አይነት ትርክት ከየት እንዳመጡት ራሱ በጣም ግራ የሚያጋባ ነው። ያንን ነው እኛ የተቃወምነው እንጂ እነሱ የራሳቸውን የፖለቲካ እስከ ጥግ ድረስ እንደሚሰሩ እናውቃለን። ከክለብ ሃውስ ጀምሮ እስከ አሁን ትዊተር ላይ፣ ቲክቶክ ላይ፣ ፌስቡክ ላይ የሚሰሩትን እናውቃለን። ከዛ ባሻገር ግን የብልጽግና መንግስት እንግዲህ የኢትዮጵያ መንግስት ነው ተብሎ ከታሰበ እንደዚህ አይነት ሳቦታጅ የሚሰሩ ሰዎችን ህዝብ ለህዝብ ለራሳቸው ፖለቲካል ኢንተረስት ብለው ህዝብና ህዝብን የሚያጣላ የሚያገዳድል አጀንዳን ይዘው ሶሻል ሚዲያ ላይ የሚመጡ ሰዎችን ባካፕ የሚያደርጉ ሰዎችን አይተናል። ከዛ ውስጥ አንዱ ሀብታሙ ግሩሙ የሚባል ሰው ነው። እሱ ከስር የሚሰጣቸውን ኮመንቶች እያየን ነው። ሁለተኛ ነገር the same thing ግለሰቡ እኔ የብልጽግና ደጋፊ ነኝ ብሎ ነው የሚንቀሳቀሰው፣ መብቱ ነው መንቀሳቀስ። ነገር ግን የሚሰራቸው ስራዎች ደግሞ ብልጽግናን የሚደግፉ ሰዎች ሳይሆን ህዝቡን ወደ አልሆነ መንገድ የሚመሩ ሰዎችን አጀንዳ ነው ሲሰራ ያየሁት። ለምሳሌ ከአዶናይ ጋር ተያይዞ ማለት ነው። አዶናይ የአንድ በጎ አድራጎት ድርጅት እና ሆስፒታል ያለው አካል የኢትዮጵያ ህፃናቶችን ከዚህ ከልብ ህሙማን ጋር ተያይዞ ያሉትን 25 አካባቢ ህፃናቶችን ለማሳከም በሚል ወደ አሜሪካ ለፈንድሬዚንግ መምጣቱን እናውቃለን። ያንን ጉዳይ ግን ሀብታሙ ግሩሙ የሚባል እንትኑን አካውንቱን ሌላ ሰው እንትን ብሎበት ከሆነ አላውቅም። እሱን ራሱ ክላሪፋይ ያደርጋል። የላኩልሽ ነው ፍሬ አይተሽዋል። ለአያናም ልኬለታለሁኝ። ምንድነው የሚያደርገው? አዶናይ አሜሪካ ገንዘብ የሚያሰባስበው ይሄ ዝናት ሌጋል፣ ምንም አይነት ሌጋል ስታንድ የለውም። አላማው ምንድነው? ገንዘብ ሰብስቦ ለጦርነት ምናምን መንግስት ለሚያደርጋቸው ድሮን መግዣ ምናምን ሊያዋጣ ነው ወይም ደግሞ ሊያቃብል የሚል አይነት። ይቅርታ እንድትሳሳት ስላልፈለኩኝ ነው። you've made a big mistake። እሱ ሼር ያደረገው አንድ አሜሪካን ሀገር የሚኖር ትግራዋይ ስለ አዶናይ የጻፈውን ስክሪንሾት ነው ሼር ያደረገው። እሱ አይደለም ያንን የጻፈው። ሶ ሼር ሲያደርገው ምንም ያወቅኩኝ ዝም ካልኩህ ሮንግ ስለሚሆን ያንን ነው። አሁን እኛም ጥያቄያችን ያንን ነው ማለት ነው። ለምንድን ነው ይሄ አታክ የሚያደርገው? የኛም ጥያቄ ያ ነው። that's why I send for አያና ለፍሬም የላክ ነው ያን ነው። ምክንያቱም ምንም የሚገልጽ ነገር የለም። ለምሳሌ እኔ የሆነ ሰው ሼር ያደረገው ነገር ስህተት ነው ብዬ ካመንኩኝ ከስር ወይም ከላይ ካፕሽን አስቀምጣለሁ ስህተት መሆኑን ማለት ነው። አርጓል። ካፕሽኑን እኮ አላየሁም እንዴ? እኔ ፖስት የሌላ ሰው ፖስት መሆኑን እኮ የሰውየውንም ስም ያሳያል። እየወቀሰ ነው እኮ ለአዶናይ ድምጽ ይሆናሉ አውቀው ትግራዋይን መሳለቁ ነው። እሱ ግን ለአዶናይ ድምጽ ሆኖ ይፈታ ብለው አሁን ደግሞ እንደዚህ እያሉ ይከሱታል የሚል ፖስት ነው። ማሜ just go and check it one more time please። ከእንትኑ እንዳታወጡ፣ ከፖለቲካ እንዳታወጡ። ይሄ ፖፑላር ቲክታክ እንዳንገባ ፖፑላር አያና ልክ ላለው አይተዋል። እኔም ችግር የለብኝም። if that was the case of ሀብታሙ ለእኔም ክላሽ ስላደረገብኝ ነው። ሀብታሙ ትዊተር ፔጁ ላይ ያለው ምንድነው? ሂዝ ቦልድሊ የፒፒ ደጋፊ ነኝ የሚለው። ስለዚህ እንደዚህ አይነት ኮንስፓይሬሲ የሚሰራ ከሆነ there is something ይሄ ምንም እንትን የለውም የሚል ነው እኛ ጥያቄያችን ማለት ነው። አይ ቲንክ መጥቶ ነበረ ኔትወርክ አስወጥቶ ከሆነ አላውቅም። የለም if you think in that way
እንደዛ ከሆነ ያደረገው አያናም ልኬልሃለሁ፣ ፍሬም ልኬልሻለሁኝ። አይ ቲንክ ጸደይ አንቺም ሼር አድርጌሻለሁ መሰለኝ if I'm not mistaken። እንደዛ ከሆነ there is no problem። እኔ ችግር የለብኝም፣ ምክንያቱም ህፃናቶቹ መታከም አለባቸው ብዬ አምናለሁ። እኔ ህፃናቶቹ መታከም አለባቸው ያለውን ፕሮብለም ስለማቅ ማለት ነው። አቅም ካለን መደገፍ አለብን፣ ካልቻለን ግን ሌሎች አሜሪካውያን ኢትዮጵያኖች ያንን ነገር ሰፖርት ማድረጋቸው ከምንም አይነት የፖለቲካል ጉዳይ ጋር ተያይዞ ህፃናቶቹ ሊያገኙት የሚገባውን ሰርቪስ እንዲያጡ መሆን የለበትም ብዬ ስለማምን ነው። በዚሁ አጋጣሚ ኢፍ ዋት ጸደይ ሰይድ ትክክል ከሆነ በይፋ እኔ ሀብታሙን ሶሪ ማሜ እለዋለሁ። እሱን ተወና ሶሪ አያውን እለዋለሁ። ፈርቶ ዳውላውን እንዳይሆን አያና እዛ ስፔስ ነበር የና አኪላ ስፔስ እና ቅድም ምን ሳደርግ ነበር? እሱንም ነካ አድርገው አያናን እኔ አላየሁትም። ቤዚካሊ ምን ሳደርግ ይገለጥላታል? ቅድም ስትናገር አልነበር እንዴ አያናና አዳምጪ፣ ሀብታሙ አያና ነበሩ መኖሩ ብለህ? አዳምጪ፣ ቆይ አያና መኖሩን የነገረኝ ሰናይ ነው። ቤዚካሊ ምንም እንትን ምን ሳደርግ የሚያስብል ነበር? ነገር የለም። የት ነበርኩ? ከስር ኮሜንት ውስጥ ነበረ ነው ነበርኩ። አያና ከስር ነበረ ነው ያለኝ። አድንሶ እኔ አላየሁትም። እኔ ያየሁት ስክሪንሾት ልክልሻለሁ የሀብታሙ በጣም ሶሪ በስ ያየኸው መስሎኝ ነው። እሺ በቃ አላየሁትም። ስለዚህ ባላየሁት አልመሰክርም፣ ግን ኢንፎርም ያደረገኝ ሌላ ወንድሜ ነው። ዳትስ ኦል። እና ምንድን እዛ ነበር? ቁጭ ብሎ ይሄ የጥላቻ ንግግር ነው አቁሙ ጋይዝ፣ ይሄ ኢትዮጵያን አይጠቅምም እያለ ነበር ኮሜንት ላይ። አድን ምን ሲ ብዬ ሂም ኢቨን አድን ምንድን ሲ ነው ሂም ይሄ? እዛ በነገራችን እያለ ላይ ከሆነ ሰዎች ንገሩን ታች ያላችሁ፣ ይሄ ጥሩ አይደለም። ቢኮዝ አያና ለኢትዮጵያ በጣም ነው የሚቆረቆር ነው እና ይሄ በላይ የጥላቻ ምንድን ነው ንግግር ግን ኢትዮጵያን አይጠቅምም። አማራና ትግራዋይን ለምንድን ነው እንደዚህ አይነት ነገር የምታረጉት? ዋና አማራዎች ኔት ነጋ አኪላ ብሎ ሲጽፍ ከነበረ አበባ ሰጠዋለሁ እዚህ። አይ እኔ አላየሁም፣ እሱንም አላየሁም። በሱም በጎን ያክል አይደለም ነገር አንበሳ ነው የሚባለው። አበባ ሰጠዋለሁ አላለች። 346 ልታስተላልፍልን። ኤኒዌይስ ግን ነጋዴ አይደለሁ ፍሬ አንበሳ መስጠታች። እኔ ወድልሻለሁ። ምን ችግር አለ? ጸደይ ለአንድ ላድርግ ፕሊስ። ኤኒዌይስ ባዩ ኮርኩሩ ግን አያና አሁንም ይመለከተዋል። የግድ እዛ አላየሁትም እና ኮሜንት አላደርግም የሚባል ነገር አይደለም። እነዚህ ልጆች ያውቃቸዋል። እንደዚህ አይነት ትርክቶች ራሱንም ዋጋ ያስከፍለዋል ብዬ አምናለሁ። ከዛ አንጻር የራሱን በቁጥጥር ስር ይዋሉ ብያለሁ። ቁጥጥር ስር አውሏቸው ሬስፖንሲቢሊቲ መወጣት አለብህ። ከዛ ውጭ ግን እዚሁ ዛሬ ያየሁት ምንድነው አይ ኔቨር ታውት ጸደይ የአርምድ ስትረግል ትደግፋለች ብዬ አምኜ አላውቅም። ዛሬ ግን አዲሱን ማንፌስቶ የሌለውን አንተ ሐማስን ምናምን ትደግፍ የለ እንዴ? እኔ ሐማስን ደግፌ አላውቅም። ለፍልስጤም ከደገፍኩኝ ለሌላ ቦታ ከደገፍኩኝ ሀገሬ ውስጥ ያሉትን ፍሪደም ፋይተሮች በአሁኑ ሰዓት ኮዝ ካላቸው ደግፋለሁ። ይቀልዳል እንዴ? አላፍርበትም። ምን የካናዳ መንግስት በሬን መጥቶ ያንኳኳ ምፈራችሁ መሰላችሁ እንዴ? ሚውት ኧረ ቆይ አንዴ። አሁን የመፍራት ያለ መፍራት ተመልሰሽ ሌላ ቦታ ውስጥ ገባሽ። እኔ እያልኩ ያለሁት በኢትዮጵያ ፖለቲካ ውስጥ ምንም አይነት አርምድ ስትረግል ትደግፋለች ብዬ አምኜ አላውቅም። እኔ ቢኮዝ የምታደርጋቸውን ዲስኮርሶች ስለማይ ማለት ነው። አሁን ላይ ግን ቅድም አንድ ነገር አንከቨር አድርገሻል። ኢፍ ዳት ኢዝ ትሩ ኢት ኢዝ ዴንጀረስ። ስለዚህ ራስሽን ሪቫሉዌት ብታደርጊ ጥሩ ነው ለማለት ያክል ነው። ቴንክ ዩ ሶ ማች። ዴንጀረስ ሰባጆ ኦነር አልኩ እኮ እዚህ ካናዳ ቶሮንቶ ነው የምኖረው። እስቲ የቶሮንቶ ፖሊስ መጥቶ ያንኳኳና አሪፍ ቪዲዮ ሰራበታለሁ፣ ፈምስበታለሁ። ጋይዝ እባካችሁ፣ ያው ታውቃላችሁ አይደል? ሞራሊቲ አይ ሞራሊቲ ነው እንጂ ትቀልዳለህ እንዴ? ፊንፊኔ ከኛ እያልክ የሚያስቆምህ ኃይል ካለ ይንቀሳቀሱ። ለአንድ ላድርግ ጸደይ፣ ችግሩ በአንቺ በኩል የሆነ ነገር ቲፕስ ስትደረጊ ወይም ደግሞ የሆነ ነገር ስትነኪ ደስ አይልሽም። ከዛ አንጻር ነው ችግሩ ያለው። ኤኒዌይስ ከሆነ ነው ያልኩት። ለምን ደገፍሽ አይደለም፣ መብትሽ ነው መደገፍ። ያ ግን ኮንፍሊክት ኦፍ ምንድነው ኮንትራዲክት ያደርጋል። እኔ በማቅሽ ቦታ ላይ አይደለሽም ያለሽው። ኮንትራዲክት አያደርግም። ሁቲ ደግፋለሁ፣ ሐማስ ደግፋለሁ፣ ሁሉንም ነፃ አውጪዎች ደግፋለሁ በአለም ዙሪያ። የስ አንደርዶጎችን ደግፋለሁ። ኦኬ ሶ ትቀልዳለህ እንዴ? ምንም እኔ አንተ ኧረ ተው፣ የፍልስጤም ባንዲራ ገብቷል ማለት ነው። እዛ ከዛሬ ጀምሮ አንተ የፍልስጤም ባንዲራ እንዳታረግ። በዚህ ደግሞ ትመጣብኛለህ እንዴ? እኔ እኮ አውቃለሁ የፍልስጤም ባንዲራ እንዳታረግ ከዛሬ ጀምሮ። ሚውት አድርጊ። የፍልስጤም ባንዲራ ማረግ አርምድ ስትረግል መደገፍ አይደለም። ኦኬ የመጀመሪያው እሱን ራስሽን ኤጁኬት አድርጊ። ማንም ቦታ ላይ የሰው ልጅ በግብ ሲገደል መቃወምና ያንን ለዛ አካል ድምጽ መሆን ማለት የነሱን ተቃራኒ ወይም ደግሞ የነሱ የሚያደርጉት ነገር መደገፍ አይደለም። ኦኬ ይሄን አንደርስታንድ አድርጊ። ይሄ በቁጥጥር ስር ተዋልልኝ።
ዲፍሌሽን አትፍጠሪ ጸደይ ለፍልስጤም የምትደግፍበት ነጥቦች እኔ ደግሞ አማራ ህዝብ ላይ ዛሬ ፍሪደም ፋይተሮቻቸው ተመሳሳይ ኮዝ አላቸው ብዬ አምናለሁ አልኩሽ እኮ ኦኬ አልኩሽ አንቺ የምታስቢበት መንገድ አለሽ በሀገራችን መጤና ሰፋሪ በምትባልበት ዘመን እና አያና ትርክቱን ማስተካከል ካልፈለገ እንግዲህ መሬት ላይ በሌላ እንግዲህ በምንድነው ብረት ነው የምትሉት አይደለ እኔ በዲኤንኤ መጣውላችሁ በውድ ማንነት መጣውላችሁ አልሰማላችሁኝ እነሱ በብረት መንቀሳቀስ ተፈለጉ እንቅፋት አልሆነባቸውም እንዴ አንተ ነህ በስም ጠርተህ ሼሞኒው ያልከኝ በቃ ጋይዝ ሼሞኒው አላልኩሽም እሺ ኒው አድቫንስመንት ነው ለኔ እኔ አላቅም ከዚህ በፊት ስለዚህ ከዚህ በኋላ ወኩኝ ማለት ነው ቴንክ ዩ ሶ ማች ለማንኛውም ቴንክ ዩ ማሚ ኡማር ቀጥል ከዛ ሴፍ ከዛ ኬቢ ታንክ ዩ ፍሬሽ እኔ እንኳን ፍናን ባለው ላይ ነው ቅድም የምናገረውን ተናግሬያለሁ ፍናን ባለው ላይ ላንብልህ ወረቀቱን እና ከዛ ትንሽ ኮመንት አደርጋለሁ እንዳታቋርጠኝ ይሄ የትግራይ ህዝብ ነፃ አውጪ ድርጅት ነው የሚለው 1968 የወጣው ማኒፌስቶ ነው ዓላማውና ስራው ብሎ የትግራይ ህዝብ ብሔራዊ ትግል ጸረ የአማራ ብሔራዊ ጭቆና ጸረ ኢምፔሪያሊዝም እንዲሁም ጸረ ንዑስ ከበርቴያዊ ጠጋኝ ለውጥ ነው ስለዚህ የአብዮታዊ ትግል ዓላማ ከባላባታዊ ስርዓትና ከኢምፔሪያሊዝም ነፃ የሆነ የትግራይ ይቅርታ ፍሬ አብዝቻለሁ ኦማር ቡርሃንንም እደግፋለሁ ለማለት ነው ባይዘው ቡርሃንንም እደግፋለሁ ምን ታመጣላችሁ ኦኬ ቆይ እዚህ ውስጥ ከተዋለሁ አሁን ያልሽውንም እዚህ እንትን ውስጥ ከተዋለሁ ኡመር አታቋርጪኝ ቆይ ስለዚህ የአብዮታዊ ስልክ ገብቶብኝ ተቋርጬ ነበር ተግመት አንብልኝ ይቅርታ ስልክ ገብቶብኝ ተቋርጦ አልሰማም ይቅርታ በጣም እሱ ነው የሚደገምት መድለህ ወይስ ጸዲ ብርሃን የምትደግፈው ፓርት ነው የሚደገምት እሱንም አስገብቼ እንትን እላለሁ ብርሃን የሚለውን እንደዛ እንዲገባ ብርሃንን በክንፍ ከተተው ቆዩኝ ዓላማውና ስራው ይልና 1968 ማኒፌስቶ ነው የትግራይ ህዝብ ብሔራዊ ትግል ጸረ የአማራ ብሔራዊ ጭቆና ጸረ ኢምፔሪያሊዝም እንዲሁም ጸረ ንዑስ ከበርቴያዊ ጠጋኝ ለውጥ ነው ስለዚህ የአብዮታዊ ትግሉ ዓላማ ከባላባታዊ ስርዓትና ከኢምፔሪያሊዝም ነፃ የሆነ የትግራይ ዴሞክራሲያዊ ሪፐብሊክ ማቋቋም ይሆናል ነው የሚለው ይሄ እንግዲህ ማኒፌስቶአቸው ነው ይሄን ማኒፌስቶ ኢቭን ትልልቆቹ የህወሓት ባለስልጣኖች አልካዱም እና ቦይ ሰባትም ገብሩ አስራት እንደውም በቅርቡ የሰጡት እንትን አለ ማነው የሚባለው የሆነ መነጽር የሚያደርግ ጋዜጠኛ ጋራ እዛም ላይ አንስተውታል አሁንም በቅርቡ አሁን በዚህ ባለፈው ሳምንት ማለት ነው ከዚህም በፊት ግን በተደጋጋሚ የሚናገሩትም ነው ክደውት አያውቁም እነሱ የሚሉት በ6 ወር ውስጥ ቀይረናል የሚሉት መገንጠሉን ነው አክቹዋሊ ያኛው እንደገና ሪፍሬሽድ የሆነ ጸረ አሁን እዚህ ጋር ግልጽ በግልጽ ጸረ አማራ ነው የሚለው ከዛ ጸረ አማራ ገዢ መደብ ምናምን እየጨመሩ ቀጥለውታል ደግሞ ማንተም ብለዋል ስተተም ነበር ማለት አይቻልም ከነበራቸው ቶት የዋለልኝ ቶት ነው መሰረቱ ዋለልኝ የሚለው አማራና ጁኒየር ፓርትነር የሆነው የትግሬ ብሔር ጨቋኝ ነው ጻጽት ሁሉንም ነገር የሚያቆመው ከዛ የብሔር አስተሳሰብ ሁሉም 1960ዎቹ ነበራቸው ልክ ነው ግን ኢህአፓ የብሔር ጭቆናን የሚያይበት መንገድ እና ኢዲዩማ ጭራሽ ጭቆናን የብሔር ጭቆና ማለ ብሎ ያምኑ የ60ዎቹ አይደሉም ካላልክ በስተቀር እነሱን ኢህአፓ የሚያይበት መንገድና ህወሓት የሚያይበት መንገድ በፍጹም የተለያዩ ነበር ኢህአፓ ራሱን ችግሩን እንደ ችግር ያነሳዋል እንጂ ከደርግም የተለየ አልነበረም ከደርግ ጋር አንድ የሚያደርጋቸው በማናቸውም ሁኔታ ሰከንደሪ የሆነ በኦልሞስት ባይሉትም በአሁን በእኛ አማርኛ በሲቪክ ፖለቲክስ ሊፈታ የሚችል ነው የሚል አይነት ሀሳብ ነው የነበረው ምክንያቱም ለኢህአፓና ለደርግ ዋናው ትግል የመደብ ትግል ነው ልክ የሆኑ አይሆኑ ይሄ ነው መሰረታቸው የመደብ ትግል ነው ህወሓት ስራዬ ብላ ብሔራዊ ነው የኢትዮጵያ ችግር የብሔር ጭቆና ነው ይሄ የመደብ ምናምን ትግል የሚባለው 10 ፋብሪካ በሌለበት ማይመስል ነገር ነው ላባደር የሚባልም የለም ሊትራሊ ይሄ ጭቆና ደግሞ ጨቋኙ አማራ ነው ብላ ነው የተነሳቸው ይሄን እነሱም ከደዋውቁ ሆነስትሊ ወደ ይሄን ነገር አንተም ራስ የምትቃወሙ ይመስለኛል ለመቃወም እና ታሪካችንን ለማደስ ሆነስት መሆን ያስፈልጋል when you are in denial honest የሆነ ዲስከሽን ማድረግ ማስቸጋሪ ይሆናል ታንክ ዩ ፍሬሽ ከዚህ በላይ ምለው የለኝም ኦኬ ቴንክ ዩ ጻዲን ግን አንድ ነገር ተባለ በመሃል አንዴ ልመልስ ፍሬ አንተ ነው የምትሄደው በየገባሽ አንዴ ሰው ሳይረሳው አንዴ አድሬስ ላድርግ ትራያንግል ሲሰማ
አም ፕራውድ ኦፍ ጸደይ ፕራውድ ይሆንብሻል እየረበሽ ጥሩ ነው ይቅርታ በይ ይመለስ በቃ እንደውም እሱን አፈቀኝ አሁን እንደዚህ ምልበት ቀን ይመጣል እያልጠበቅኩ that is a point we are raising now እሺ ኦማር ያነሳውን ዶክመንት ድና ያላረገውም ማለት እኔ አሁን እዛ ውስጥ ገብቶ ለመናገር ቲፒኤልኤፍ መች ተመሰረተ ነው 1967 ቲፒኤልኤፍ የመጀመሪያውን ጉባኤ መች አደረገ ወደሚለው ነው የምንሄደው ማለት ነው። ስለ ድራፍቶች የምናወራ ከሆነ ካርታ የተሳለበት ምናምንም እኮ ድራፍት አለ። ይሄ አባይ ትግራይ ምናምን ብሎ ሰው የሚያመጣው ማለት ነው። ስለ ድራፍት የምናወራ ከሆነ እንግዲህ ድና ያደረጉት ምን አቦይ ስብሐትም እነ ገብሩ አስራትም ምናምንም ከሆነ እንግዲህ ገብሩ አስራት መጽሐፍም ላይ ያለ ነው። የተለያዩ ሰዎችም በተለያየ ጊዜ ጻፉት ነው። አዘማተር ፋክት አረጋዊ በርሃም ጭምር አረጋዊ በርሃ የድርጅት ወታደራዊ አመራርና ሊቀመንበሩ ነው የሚሰራበት ሁኔታ ስለሆነ ማለት ነው። ራሱ የሚያመነው ነው። የሱ ፔፐርም ኢትስ ፐብሊክሊ አቬይላብል ማንም ሰው ገብቶ ማየት የሚችለው ጉዳይ whereas revised ነው ኦልሬዲ approved ሆኖ የወጣውን ዶክመንት እኔ ላንብብላችሁ። ኦኬ እንደዛ ከሆነ ይዘረዝርና ታሪክ ይዘረዝርና አማራና ትግራይን በተመለከተ ሲዘረዝር ምን ብሎ ይዘረዝራል? There were a number of revolts by the people of Tigray against Amhara national domination and oppression. The Amhara ruling classes, in their desire to suppress the resistances and perpetuate their rule, carried out repeated raids and committed untold atrocities against the people, thus laying the historical basis for the current sharp national contradictions. By the middle of the 19th century, Tigrayan feudal rulers, again, Tigrayan feudal rulers gained the upper hand over the rivals, the Amhara feudal rulers. They then set themselves as overlords of the Amhara and other nationalities and perpetrated many crimes. The grand feudal supremacy, which was led by Yohannes IV, lasted for 17 years. During this period, Tigrayans led by Yale ይቀጥላል ማለት ነው። So እንዳልከው ከዋለልኝ ተነስቶ የሚሄድ ነው። Whereas on the final approved, ratified and voted in ድምፅ ተሰጥቶበት ጸድቆ የመጣው ላይ ሁለቱንም ነው። መጀመሪያ የአማራ ገርጂ መደቦች አሉ ይላል። እንደነሱ አፐር ሃንድ ከወሰዱ በኋላ ተጋሩም the same way እንግዲህ ቃሉ እንደዛ ነው። Tigrayan feudal rulers gained the upper hand over the rivals, the Amhara feudal lords. They then set themselves as overlords of the Amhara. The same way, with the same token, conversely, የትግራይ ገዢ መደቦችም በአማራ ገዢ መደቦች ላይ ሩለር አድርገው ራሳቸውን ጭነው again the same atrocities commit አድርገዋል ነው የሚለው። ኢኩቮካል this is why I say TPLF ማርክሲስት ቤዙን አልለቀቀም። ቅድም እንዳልከው 10 ፋብሪካ በሌለበት ምናምን ያልነው እኔ ማንተም የተስማማንበት ጉዳይ እንዳለ ሆኖ ማለት ነው። ሶ እኔ ሰው ማለት TPLF አይጠላ አይደለም ወር መጠላት የለበትም ወደድ አለበት ምናምን የሚል ይሄ ዝም ብሎ እንደ ዶግማ አምጥቼ ልጭን የምፈልገው ነገር ሆኖ ሳይሆን ሰው ኦፍ ኮርስ በሚያየው ሰፈር ውስጥ ጓደኛው ሲታሰርበት ሲገደልበት ወይ ወንድሙ ሲታሰርበት አባቱ ሲታሰርበት ሲገደልበት ያየ ሰው I don't expect ያ ሰው ሄዶ ዶክመንቱን አገላብጦ አንብቦ ይሄ እንዲህ ነው ብሎ TPLFን አንደርስታንድ ለምን ያረጋታል? ምንም ግዴታ የለበትም። በቃ የፖለቲካ ድርጅት ነው አይቶ በተግባሩ እንደ አቨሬጆ እሱን ጀጅ ያረጋል። ፖለቲካ እናወራለን ብለን መተን ግን ናሬቲቭ የምንሰራ ከሆነ then we are obligated naturally we are obligated የሆነ ዲግ አድርገን ሂደን ለማየት ማለት ነው። የተጻፉ ዶክመንቶች ላይ ብናየው TPLF ኢቭን የትግራይ ብሔርተኝነት የሚባለው ጉዳይ ላይ ራሱ ታክቲካል አሲሚሌሽን ነው ለሱ ለድርጅቱ ማለት ነው። ቢካዝ እዚሁ ዶክመንት ላይ ስለ አዞኔን ያወራል፣ ስለ ፓለስታይን ያወራል። ቅድም የጠቀስኳቸውን ሀገራት ዘርዝሮ የነሱን ጀስት ሙቭመንት ምናምን ብለው ያወራል። ከአረፋት ጋር ይገናኛል። ይሄ በጣም ዲቴይል ማስረዳት ሌላ ተራ ነው እየወሰድክ ያለው። የኔ ተራ ስለሆነ ጨርስልን። መልስ ልስጥ ነው ያልከው ተረድተናል። ይሄ ፌር አይደለም እያደረጋችሁ ያላችሁት ነገር። እሺ ይቅርታ፣ አሪያ ነው የሚታረጋ ችግር የለም። ኦኬ ተራችንን ስጡንና ኦኬ ለአንድ ያድርግና ይሰጣል። ተው እንጂ ተረጋጋ። አይ ኢትስ ኦኬ ልክ ነው። አርዝም ያለው መሰለኝ። ኢትስ ኦኬ አይ ሙሉ ናሬሽን ነው ኤክስፕላኔሽን እየሰጠ የነበረው እንጂ እንትን አይደለም። ዘመዶቼ ለምንድን ነው ይሄ መጣላት? ዘመዶቼ ኢዱ ላይ እኮ ብዙ ነው የተቸገሩት። ተጋሩ እኮ ናቸው እንዴ? እውነት እኮ ኢዲዩ አማራም አለበት ተጋሩ አይደለም። አይኖርበት ግን ዘመዶቼ ያሉ ሱዳን ላይ ድረስ ሄደው ባይዘው ማለት ነው ከባላባቶች ከትግራይ ጋር ነው የተዋጉት ቀጥታ ፊዳሊዝሞቹን ብለው እሱን እንዳይረሳ እውነቱ ነው። ይሄን ነገር አይልሽ ፍሪ። አዎ አሁን ምን መሰለሽ አንቺ ኒውትራል ስለሆንሽ ለማስረዳትም ትቀያለሽ።
አፄ ዮሐንስም እኮ ወንጀል ነው የነበረው። እኔ አንድ ዲፕሎማት በስራ ተዋውቄ መንገሻ ስዩም ሆኖ በስሜ ምክንያት የደረሰብኝ በደል ምናምን እያለ ሲያስረዳ ነበረ። የአዲግራት ሰው ነው እና አጋጣሚ ጉዳይ ተገጣጥሞበት ነው ስዩም መንገሻ ሆኖ ስሙ ማለት ነው። ውጭ ጉዳይ ሚኒስቴር ነበር የሚሰራው፣ ዲፕሎማት ነው እና አድሃሪ ምናምን ቡርዥዋ በዝባዥ ምናምን ብለው ከማርክሲዝም ጋር ስለሆነ የተነሱት ሊጠሉ ይችላሉ። በሰሩት የብሔራዊ ጭቆና ምናምን በሚለው ትርክት ግን ሞር ዳሜጅ የተፈጸመው አንቺ መጀመሪያ ፈርስት አንድ ከኔ ከአዲስ አበባው በላይ ምስክር አንቺ ነሽ። ከነዩት ወደ ገደል የተጨመረው የተገደለው በጅምላ ትርክት የተሰራው እስከዛሬ ኔም ፕሌቲንግ ሰፋሪ የተባለው ምስኪን ወሎ አማራ በጅምላ የሚጨፈጨፈው ምን የሚለው አማራው ነው በመላው ኢትዮጵያ ትርክቱ። ዲጁሪ ላይ አሁን ጽፎ ምንም ጥያቄ የለውም 68 ላይ ጻፉት ዶክመንት ላይ ፍናን የምትሰማኝ ከሆነ እነቅያ ትግራይ የሚባሉ እዚህ ቲክቶክ ላይ የምናውቃቸው የትግራይ ታሪክ ምሁራን መጥተው አምነውታል። እኔ እንደ ታይፖ ኤረር እና እንደ ስህተት ነው የማየው፣ ይሄን አልክድም ነው ያሉት። ተማምነናል እና ድጋሚ ወደዛ ኮንቨርሴሽን መሄድ አልችልም። አሁን አማርም እንደነገረ በኋላ ሁለተኛ ላይ ምናን እያረቡ መጡ እንጂ መጀመሪያ ከአማራ ጭቆና ነው የሚሉት፣ በኋላ የአማራ ገዢ መደብ አሉት። ስቲል ግን እንደሱም ብለው የአማራ ህዝብ እንደ ህዝብ ነው የከፈለው ወይስ የገዢ መደቡ ነው የተጠቃው ስንል የአማራ ህዝብ እንደ ህዝብ ነው ከማንኛውም ብሔር በተለየ ሁኔታ ሰፋሪ መጤ ነፍጠኛ ምናን እየተባለ በመላው ሀገር ከነ ህይወቱ የተገደለው የታረደው የሞተው ምን ያለው ይሄን አክኖሌጅ ማድረግ አለብን ነው። ሌላ ዋና ልናገርበት የገባው ቲሹ ሁለት ነው። የሰሊጥ ብሔርተኛ የሚለውን ኮዝ ማለት ነው። የሰሊጥ ብሔርተኛ የሚባለው አለ የለም ከሆነ በእኔ ፐርሰናል ኦፒኒየን ቅድም ራስ ተፈሪ የሚባለው መውጣት አልነበረበትም። ትላንት ሲደግፋቸው የነበረው ዛሬ ኦማር የአማራ የመጀመሪያ ጠላቱ የሰሊጥ ብሔርተኛ ነው እያላችሁ ነው እነ ዶክተር ኦማር ዘካሪያ እኔ አይደለሁም። እና ምንም ጥያቄ የለውም አገኘው ተሻገር ጋር የጓያ አለበት የሰሊጥም የጓያ ሁለት። እሺ ትላንት ለዛውም ሲደግፏቸው የነበሩት ነው ምንድነው የሰሊጥ ብሔርተኛ ማለት እናገኘው ተሻገር ናቸው። የወለጋ አማራ ሲታረድ ደውሎ አድነን ሊጨርሱን ነው ሲለው በኋላ ሰዎች ወጥተው መስጊዳችን ላይ 4 ልጄን የቀበርኩትና የሚለውን ቪዲዮ የታችሁታል አይደል? እሱ ላይ ተመሳስለተኛ ብሎ ስልኩን ዘጋበት። ሰውየው ከ4 ልጁ ከወንድሙ ከእህቱ ከምኑም ተጨፍጭፎ የሞተው ማለት ነው። ይሄ ማለት የነሱ ፖለቲካል ኮዝ እንደሚይዘው ምንም ይዘው የአማራ ጥያቄ ከጥቅም ከኢኮኖሚ ጋር ወይ አካባቢ ካለ ሪሶርስ ጋር ነው ማለት ነው። የወልቃይት ጥያቄ የሰሊጥ ጥያቄ ነው አይደለም። ቅድም ጸደይ ማነው ዋጋ የከፈለው ምናምን ስትይ ነበር። ከ87 ጀምሮ የሞቱት ስም ዝርዝር ምናምን ባለፈው ኬቢ ጋር ስናወራ ነበር። አሁን ክብሮም ኮርነር የሚለው እዚህ አሁን የገባው ጋር ማለት ነው። ማነው ዋጋ የከፈለው? እኔ አላልኩም፣ የቅድሙ ሰውዬ ነው ራሱ ዋጋ የከፈሉት ብሎ የተነተነው። እኔ ስለ ታሪኩ አላወራሁም። ኦኬ ለምን ኢንተራፕት እንደምታረጊ አላውቅም። ተሳስታ ነው የተሳሳተ ነገር በእኔ ላይ አትለጥፍ። ሲጨርስ ለምን አትመልሽም? እንደሌላው ልክ ሪስፔክትፉሊ እንደሌላው ኖ እንደዚህ አይነት ነገር ፕሮፓጋንዳ እኔ ላይ አትሰራም እዚህ ተቀምጬ። ኦኬ እሺ ወልቃይት የማንነት ጥያቄ ነው። አማራ በማንነቱ እንዳይኖር ተደርጎበታል። እኔ ለምሳሌ በኢትዮጵያዊነት ነው ማምነው። ወልቃይት ኢትዮጵያ ነው፣ የአማራ የትግሬ ነው ምናምን እየተባባለ ሙሉ ኢትዮጵያ ላይ መገዳደሉ ምንም ጥቅም የለውም። ከኦሮሞ ጋርም ከጉምዝ ጋርም ምንም ጋር ማለት ነው። ምሳሌ እኔም ማምነው መጠፋፋትም ይቻላል ብዬ አላምንም። ነገር ግን አማራ እዛ አካባቢ እንዲኖር አልተፈቀደለትም። በቋንቋው እንዲያለቅስ እንዲቀበርና ምናምን በርካታ የሞቱት ሊቃን አሉ። እነ ዋዋ ጎቤ፣ እነ ጎይቶም ርስቃይ፣ እነ ተፈራ ነጋሽ ምናምን እልፍ ቁጥር ያላቸው በዛሬም ድረስ በአማራ በእንጉርጉሮም በዘፈኑ በምኑም ይሄ የአማራነት እንትን ስሜትም ከማቀጣጠል ጋር የሚነሱ ጀግኖች አሉ ማለት ነው። እሱን መዘንጋት መርሳትም የለብንም ማለት ነው። ምንድነው ኦህዴዶች አሁን ቅድምና ያነው ኦፕሬት እያደረጉት እንዴት ነው ያለው? ይሄን ኢሹ እዛ አዋሳኝ ድንበር ላይ ያለውን ግጭት አንስተው አማራና ትግሬ ጠላት እንዲሆን የሚሰሩት ማለት ነው። እሱ ወልቃይት ማን ነው እያለ ህዝብን ግጭት እያስነሳ ፊንፊኔ ሬክላሜሽን ብለው ግን ዶክመንት ያወጣሉ። ኮምፓራቲቭ ስተዲ ንጽጽራዊ ጥናት ማለት ነው። እንዴት ከደቾች ከቡሮች ጥቁሮች ኬፕታውንን አስመለሱና ሲዳማ ክልል ሲመለስ እንዴት ከእንትንን ሐዋሳን ከደቡብ ብሔር ክልል ወሰደ የሚል ንጽጽራዊ ጥናት። ስለዚህ ኦሮሚያ እንዴት አዲስ አበባን ትወስዳለች የሚል እና ሂፖክሪሲ ምንድነው? እኛ ነቅተናል ነው ችግሩን። ያው መጨረሻ ላይ ህዝብ ለህዝብ ግንኙነት ነው የሚፈታው፣ በመነጋገር ነው። ያስተዳደሩ ወሰን እንጂ ሁለቱ ህዝብ ድንበርም ሊኖረው አይገባም። መጨረሻ ላይ መፍትሄው ያህ ነው እና የትግሬ ነው የአማራ ነው ብለው አጉል ተቆርቋሪ ሆነው እነሱ ግን ፊንፊኔ ሬክላሜሽን ዶክመንት ያወጣልሃል። ጠቅላይ ሚኒስትሩ ድሬዳዋ ሄዶ ኮንቴስትድ ኤሪያ ሆና ፌደራል አድሚኒስትሬሽን በሆነችበት እንትን ላይ የኦሮሚያ ነው ይልሃል።
እሱ ዓላማውን እያስፋፋ ዓላማውን እያስፈጸመ እየተስፋፋ ኢኮኖሚካል ግሪፑን እያያችሁት ነው አይደል? 2732 በሚል ነው የአማራና የኦሮሚያ ክልል እስከዛሬ በጀት እንትን በሚባለው አይደል? ኒርሊ ደብል ሄዷል። ኒርሊ ደብል የአማራ ክልልና የኦሮሚያ ክልል ባለፈው በጀት ስታዩት ኒርሊ ደብል አድርገውታል። ወደ ሰሜኑ የሚላከው ድሮን ነው፣ ከባድ መሳሪያ ነው። እና ምንም ጥያቄ የለውም። በእንደዚህ አይነት ፖለቲካ ፌሊየር ውስጥ አትግቡ ነው፣ አትደቁላቸው ነው። በተለይ በጣም የሚያስቀኝ እንደዚህ አይነት ጽንፈኛ የኦህዴድ ብሔርተኛ አማራና ትግሬውን ቁጭ አድርጎ እንትን ሲል ምን አይነት ዲካያንስ እንደሆነ በጣም ነው የሚያስቀኝ። እና ምንም ጥያቄ የለውም የጥቅም ብሔርተኞች አሉ፣ ሌላውን አማራ የሚክዱ ሞታችን ሞት መስሎ የማይሰማቸው ምናምን በርካታ እንትኖች አሉ፣ የጥቅም ሰዎች አሉ። እነሱ ምንም ጥያቄ የለውም። ግን የሰሊጥ ጥያቄ አይደለም፣ የሰሊጥ ጥያቄ ምናምን አይደለም። የማንነት ጥያቄ አለ፣ የአስተዳደር ወሰን ጥያቄ አለ። እሱ በህዝብ ለህዝብ ግንኙነት ይፈታል ያምናለሁ። that's not the point። እኔ ያነሳውበት ምንድነው አውድ ነው የሚባለው። እነዚህ ሰዎች ዛሬ ቀን ትግራይ ህዝብና አማራ ህዝብ በታሪክ ዙሪያ እንዲጣላ ያደረጉበት ሞቲቫቸው ይህ ነው ብዬ ነው የተነተንኩት። እና አኪላ የና አኪላ ስፔስ ካላዳመጥ እኔ የተናገርኩበትን ኮንቴክስት አልተረዳህም። አዳመጥኩም። አንቺ ስቶሪም አልሰማውም። እኔ ጀስት ባልሰማው ነገር ነው። እኔ ማል ኢንተርቪው አድርገሽ አብርተሽ ማን ነው ዋጋ የከፈለው እስቲ ነው እኔ ሰማው አላልኩም። እኔ ማን ነው ዋጋ የከፈለው አላልኩም። what's wrong with you እንዴ? መጀመሪያ ኮንቴክስቱን ወቅ የምናወራበት። ቅድም እና አኪላ ወጥተው አክሱም አማራን የሰራው በኋላ ትግራይ ጄኖሳይድ ኮሚት አድርጎባቸው ምናምን እያሉ ብዙ የ2000 ዓመት ታሪክ 3000 ዓመት ታሪክን ኮምፕሊትሊ ሌላውን ህብረተሰብ የሚሳደብ ትርክት ሲናገሩ ነበረ። why are they doing this? what's their motive? ለምንድን ነው ህዝብ ለህዝብ እንዲጣላ የሚፈልጉት የሚለውን ጥያቄ ለመመለስ ነው። እነሱ they don't care about ህዝብ they don't represent የአማራ ህዝብ። እኛ ቀድመን ታግለናቸዋል። ይሄን ትርክት ከኦሮሞ ጋርም ሲሰሩት ኦሮሞ ጠላታችን አይደለም ብለን እንትን ብለናል። ከትግሬ ጋርም ሲሰሩት እንታገላለን። ቀድመን አውግዘናቸዋል። እነሱ የራሳቸው ፖለቲካል ኤም አለ። አካሄዳቸው the end justifies the means ነው። በቃ መጨረሻው ምንም የኛን ግብ የሚያሳካ ከሆነ ምንም አይነት ናሬሽን ምንም አይነት እንትን ብንሰራ ችግር የለም ብለው ነው የሚያምኑት። የራሳቸው አካሄድ ነው፣ አደረጃጀት ነው። ዋና ማሬ የራሳቸው አደረጃጀት እኮ የነሱ ግብ ምንድነው? ሴፍ እኔ ግባቸው እነሱ they only care about ሰሊጥ ነጋዴዎች ናቸው ብዬ ነው የተነተንኩት። what's wrong with what I said? እኔ እንጃ እኔ ግባቸው አይደለም የቆሙት ነው ያልኩት እኔ። ኦኬ እኔ ግባቸው ምን እንደሆነ አላውቅም። በሰሊጥ ነው ምናምን ብዬም አላምንም። ያው አዲስ አበባ ልጆች ናቸው ሁለቱም። ከጀርባም ኤሊት እንትን አላቸው ምናምን። እኔ ግባቸው ሰሊጥ ነው ብዬ አላምንም። ግን የራሳቸው ግብ አለ። እኔ አላውቅም። ዋቴቨር በየተለያየ አቋም የሚይዙት ግራ የሚያጋባኝ ነው። እኔ በዚህ አካል ናቸው ስላቸው የሆነ እሱን አካል የሚነካ ይዘው ይመጣሉ፣ ወደዚህ ስትላቸው ወደዚህ ይዘው ይመጣሉ ምናምን። ስለዚህ እኔ ምን እንደሆነ አልገባኝም። የራሳቸው ዓላማ ይኖራቸዋል። ዞሮ ዞሮ ግን እንደነገርኳችሁ ነው። ኦህዴድ ዛሬ በአማራና በትግሬ ህዝብ ለህዝብ ግጭቶች ጦርነት ያተርፋል። በደንብም ጥሎን እየሄደ ነው። ፖለቲካቸውም ጥሎን እየሄደ ነው። እና ሞኛቱኑ ነው የምለው። እኔ ይሄን ነው እንትን ለማለት የሞከርኩት። አመሰግናለሁ ፍሪ። ኦኬ ሴቫችን ቴንኪው ብለናል። ማን ነው ኔክስት ኬ? አብሽር ፍራችን። ኦኬ ሆ እንትን አንድ ሰው ላስወጣ ነው። ዘራ ያዕቆብን ላስገባ። ሌጀንድ ይላስወጣ። አይ ፍሬሽ እኔ መውጣት እችላለሁ። በናምሲ እኔ እወጣለሁ። ነው አይ ቆይ ሴቭ አንተማ ቆይ እንዴ አንተማ ትፈልጋለህ። ለጨምረው ብዙ ነገር የለም። የለም በቃ ከፍናን ጋር ሌላ ቀን እናወራበታለን። እሱ ነገር እንደውም አጀንዳ ብትይዝ አይ እናረጋዋለን። ፍናን ሞር ማቹርድ እንዴ። እሺ ፍራ ሴቭ ቴንክ ዩ። ወሌድን ሰሞኑን ምንድነው የምታም ምን ላድርግ? የሆነ ነገር እየተንኮሻኮሻ ነው። አንቺ ጋር ነው የሆነ ነገር ይንኮሻኮሻል። አርኖ እንደኔ ብቻ ነው የሚሰማኝ። አይ ቀጥል። እሺ ሴቭ እውነቱን ነው። ኦህዴድ ትንሽ ረፍት እያገኘ ነውና እኔም ኦህዴድን መርገጥ ነው የሚመቸኝ። ፍረስ ወደ ኦህዴድ ብንመለስ አሪፍ ነው። ግን አሁን ያው የአክሱምን ጉዳይ ከተነሳ ፍራ አይ ሚን እኔ አላውቅም። እኔ የዛሬ 1000 ዓመት እዛ ቦታ ላይ
እኔ እንደውም አሰማተሮ ፋክት አክሱም ላሊበላ ምናምን አበሻ ሰርቶታል ብሎ ከማያስቡ ሰዎች መሀል ነኝ። እዚህ ቤት የነገርኩሽ ዲቤት በአበሻ አይምሮ ማለት አክሱምን የሰራ ህዝብ ባዶ እግሩንና በበሬ አያርስም። ሰው አበሻ ሰርቶታል ማለት ነው። ብዙ አጀንዳ አለ ታውቃለህ። ያ ግን ምንድነው ፖለቲካ ሆኖ ከመጣ አይ ሚን አይ ዶንት ቲንክ አንድ ፖለቲካ ቃለው የሚል ሰው ዛሬ ያለውን እውነታና ነገ የሚመጣውን ጊዜ ፕሬዲክት ለማድረግ 1000 ዓመት ወደ ኋላ መሄድ ያለበት አይመስለኝም። አይገስ ይሆነ 40-50 ዓመት ከሄደ ብዙ ታሪክ አለ ማለት ለዛሬም መሰረት የሚሆን ለነገም ትንበያ ጥሩ የሚሆን ማለት ነው። ግን ያው ሎቦል ፖለቲሽያንስ እና 6 አረፍተ ነገር በቅጡ መጻፍ የማይችሉ ፓራሚሊታሪ እና ፓርላሜንታሪን የማይለዩ ፖለቲሽያኖች አያስደንቅም። ያው ብዙ ዓመት ወደ ኋላ በሄዱ ግን ማህበረሰብ ኖሮ ሊሆን ይችላል፣ እዛ ቦታ ላይ ሊሆን ይችላል። ማሰማተሮ ፋክት ከማዕከላዊ አፍሪካ መጥቶ እዛ ቦታ ኖሮ የሚያውቅ ማህበረሰብ ሊኖር ይችላል። ሌታለው ነው ከዛ ቦታ 150-200 ኪሎ ሜትር ርቀት ላይ ያለ ማህበረሰብ እና ብዙ እንትን አይደለም። ግን አንድ የኔ ነገር ፍራሁን ይሄ ስለ ሂስቶሪያንስ ምናምን ሲነሳ ነበርና እኔ አንድ ይሄ የኔ ግሌ ምልከታ ነው። አይ ኖ ኦፌንድ የሚያደርጋችሁ ሰዎች አላችሁ። አሁን ለደሃ ሀገር ብዙ ማይጠቅሙ እንትኖች አሉ። ፍራሁን ይሄ ሂስቶሪያን አሁን ይማሩታል የታሪክ ጥናት ምናምን ተብሎ ዩኒቨርሲቲ ራሱ ገብቶ ይማራሉ። እኔ አላቅም እንደሚያስተምሯቸው። ጠመኔ በብድር የምትገዛ ሀገር አንድ ሂስቶሪያን ምን እንደሚያደርግላት አላቅም። አሁን ይሄ ሂስቶሪያን የምታያቸው ገጣሚ የምታያቸው ምናምን አሁን ዓለም እነ ሲንጋፖርን ሲያቅ እነ ሳውዝ ኮሪያ እነ ጃፓን ይሄ እድገታቸውን ሲያ በሂስቶሪያን ምናምን የመጣ አይደለም። የላ እኔ አይ ዶንት ቲንክ እነዚህ አይነት ጂኒ ጃንካ ያላቸውም አይመስለኝም። አሁን በላይ እዚህ ጋር ነበር በላይ ገጣሚ ነው ግን አሁን በላይ ምንድነው ለሀገሪቱ ያበረከተው? አዳው ነው ትራያንግል ኖ አለ ከታች ቆይ እሺ እሱን አይደለም የሀገሩ ገጣሚ እሱ ብቻ ነው እንዴ? ሌላ ገጣሚዎች እሺ ኬቢ እኔ እሺ ሌላ ገጣሚ ይሄዳሉ በእውቀቱ ሲሉ እኔ ጀቴ ውስጥ ልንገር ጀቴ አይደለም እኔ ቁም ነገር ነው ማወራ ያለሁት እኮ ፍራ ጀቴ ነው በሌለበት አይስወር ቁም ነገር ነው ማወራ ያለሁት። እሺ በእውቀቱ ሲዩ በቃ ፐብሊክ እንትን ነው። አሁን እንደ በእውቀቱ አይነት ስዩም አይነት ሰዎች አሁን ይሄ ታሪክ ተመራማሪ የሚባሉት ምንድነው ሀገሪቱ ያገኘችው ከነሱ? ምንም የለም። እኔ ባይዘው ከሆነ በብድር ጠመኔና ቤተሰብ ተቸግሮ የሚያስተምረው ሰው አድጎ ገጣሚ ከሚሆን ዝም ብሎ ቄራ ገብቶ በሬና በግ የሚያርደው ሰው አትሊስት ሀገሪቷ ቆዳ ኤክስፖርት አድርጋ ሬሚታንስ እንድታገኝ ያደርጋታል። ምንም ለአንባቢው እኮ እነዚህ ሰዎች የሚሰማቸው ይሄ በፍቅር የነሆለለ የነፈዘ ወጣት ምናምን ነው። ምንድነው ሀገሪቷ የምታገኘው? ሂስቶሪያን ነኝ ከሚለው ምን ከሚለው እኔ ከነዚህ ሰዎች ይልቅ የሆነ ማለት እንደው ዝም ብሎ ብረት ቀጥቅጦ ካቻቢት የሚሰራ ሰው ምናምን ለሀገሪቱ የሆነ ነገር እያበረከተ ነው። ፍራ አሁን ምንድነው እስኪ ጥቅማችን? አሁን ታሪክ ተመራማሪ ከሚባለው እኔ አሁን በዚህ ድህነት ላይ የዛሬ 1000-2000 ዓመት ሄዶ አክሱምን ገሌ ሰራው፣ ገሌ ፈለፈለው፣ ገሌ ንጉስ እንደዚህ ያረገ፣ ገሌ በዚህ ገብቶ ምንድነው የሚያደርግልኝ? ዛሬ ካለው ሪያሊቲ ምን ይቀየራል? ፍራ ታሪክ የዓለምን ህዝብ ቢያድን ይኸውልሽ እንግዲህ ሜሶፖታሚያ በጣም ግዙፍ ነበር አይደል? 3-4 ትላልቅ በቃ ገናና የነበሩ አካባቢዎች ሰብስቦ ያዘ ነው። ሜሶፖታሚያ ታሪክ ስላጣ አይደለም የወደቀው ሀገሩ ማለት ታሪክ አንሶት አይደለም። ግብጽ ያኔ መሰለ ስልጣኔ የወደቀው ታሪክ አንሶት አይደለም። ሞዳና ግባት ይባላል ያለውና ሰርቫንት እንደነበር እነ ባይዛንቲን እነ ሮማን ምናምን ሲወድቁ የወደቁት ይሄ የታሪክ እጥረት ኖሮባቸው አይደለም። ማለት ዛሬ ዓለም ላይ አለ ከተባለ ኃይል በላይ አለ ከተባለ ሀገር በላይ ታሪክ አላቸው። ምን ስነ ጽሁፍ በየው ቅርጻ ቅርጽ በየው ምን በየው ትልቅ ታሪክ አላቸው። ግን አልጠቀማቸውም። የለም አይደንሽም። የሞንጎል ኢምፓየር እኮ ወድቋል እኮ። ከሞንጎል ኢምፓየር በላይ ዓለም ላይ ታሪክ ቢያድነው ታሪክ ሊያድነው የሚገባ ኢምፓየር የለም። ትልቅ ታሪክ አለ። ያ የለም። ቆይ ተረጋጋ። እኔ እንዴ በላይ እኔ ረሚታንስ ልካለሁ ቢያንስ ሬሚታንስ ልካለሁ እኮ ልጨርሳ። ቆይ ስጨርስ ትገባለህ። እኔ ሬሚታንስ ልካለሁ። ቆይ እኮ እሺ ልመልስልህ። ቆይ ሬሚታንስ ልካለሁኝ። አገር ቤት በነበርኩ ሰዓት በሙያ አገልግያለሁ። ይገርምሃል በላይ በሙያዬ ልንገርህ እኔ ዶክተር ነበርኩኝ አገር ቤት ሜዲካል ዶክተር እኮ። አንተ እኮ ነው ታዲያ ሆዳችሁን ውስጥ መቀስ እየረሳ የምትወጣው ዶክተር። አዎ ግን እኔ ግጥም አልገጥምማ። አትሊስት አክማለሁኝ ብትገጥም ይሻልሃል። ግን አሁን ያንተ ግጥም ምንድነው? አሁን ቆይ ከዋና ሐሳብ ያታውጣኝ። ቆይ ከዋና ሐሳብ ያታውጣኝ። ቆይ ከዋና ሐሳብ ያታውጣኝ በላይ አሁን ምንድነው የሚያበረክቱት ነው? አሁን ይሄ ታሪክ ተመራማሪ በየው ምን በየው ማለት እኔ አንድ እውነት ፍረ ታሪክ የሚያድነው ህዝብ የለም ኢትዮጵያ ውስጥ ምንም ታሪክ። ቆይ ተረጋጋ። እሱ ይጤነ የለውም እንዴ?
ተረጋጋ። ቆይ አሁን ይሄ አስተዋጽኦ አደረክ ሀገር የሚያድን አንተ አሁን ለገዥ ጋር እኔ ስላሴ እንዴት እንደምትቀበሩ ራሱ ግራ ይገባኛል። ምን አበረከታችሁ እንደሆነ ኖ ሰው አታስወጡ እንጂ እንዴ ራሱ ነው ስሙን ያነሳው። ኖ ኬቢ ጥሩ እኔ አላስወጣሁትም። ኖ አይ መብቱ ነው። በቃ አንተ የራሱ እንትን አለው፣ አንተ የራስህ ነገር አለ። እኔ ሀገሪቷን ህመም ነው እኮ የምጠቅስ ያለሁት። ኖ አንደኛ ነገር ሆልዳ ኢትዮጵያ ውስጥ ማለት ነው ብዙ የሆነ አብኖርማል የሆኑ ነገሮች ሊኖሩ ይችላሉ። ሰው ግን መብቱ ነው መግጠም ምንም። እዚህ ገና ለገና አንድ ሰው ይሄማ ትራያንግላይዜሽን እንተው ፕሊት ኖ ትራያንግላይዜሽን ነው። እሺ ቁም ነገሩ ምን መሰለሽ? አሁን እንኳን እነሱንና ማለት ነው እነዚህን እና ዘራ ያቆብንና ከአራ ፕሊዝ በላይ ባንዴ ድል ሰጣለሁ ጀቲ ውስጥ መግባቱን አይ ዶንት ላይክ ኢት ዩ ኖ ሚ ቱ ቢ ኦነስት ጀቲ አይደለም። ለምን እንደገባው ልንገርሽ። ቆይ ልንገርሽ ፍራ እንዴ ለምን አትረጂኝ? ምን ያሳበኝ አሁን ከናጺ ዘራ ያቆብ ጋር ገብቶ አክሱም ላይ አማራ አልነበረም ትግሬ ነበር ምናምን ብሎ ታሪክ አጣቅሶ የሚከራከር ትግራይ ራሱ እብድ ነው። የለም እኔ ፈራ ዓለም ላይ ይኸውልሽ ሌታሎን የሆነ ልታቂው የምትሽው ምናምን የሆነ ማጥራት የምትሽው ታሪክ አይደለም ያልነበረ እኮ የሆነ ሳም ሶርት ኦፍ ኢሉዥንስ እኮ እውነታ ሆኖ ዛሬ ትልቅ አገር ገንግኖ እያየን ነው። ይኖር አይኖር የማይታወቅ ከ3000 ዓመት በፊት ቃል የተገባልኝ መሬት ነው ብሎ አገር የሆነም እያየን ነው ዓለም ላይ። ሶ ዓለም ታሪክ ምናምን እንትን አይደለም። ይሄ ያለሽ ታሪክ ከመጥፋት አያድንሽም፣ ከመጎዳት አያድንሽም። ታሪክ ማጣትም አንቺን ከመንገስ የሚያስቆምሽ ነገር አይደለም። ይሄ ታሪክ በቃ የደሃ መዝናኛ ነው። ይሄ ሂስቶሪ የምትዩ እንደዚህ ሊትሬቸር ምናምን በቃ የደሃ መዝናኛ ነው። አገር አታድግም በዚህ ነገር መፍትሄ አታመጭም። አሁን እውነት ሀገሪቷ ላይ ላለው መፍትሄ አሁን 1000 ዓመት ከዛ በላይ ሄደሽ ወደ ኋላ የአክሱም ኢምፓየር ኦር ደግሞ በአዱሊስ በኩል የነበሩት የንግድ መንገዶች ምናምን መፍትሄ ይሆናሉ ዛሬ ላለው ችግር አይሆኑም። ዝም ብለን ጉንጭ እናልፋበት ካላልን በቀር እንደው ተማምነን ብናልፍ አዎ እንደውም አማራ ነበር አክሱም ላይ ከዚህ ቦታ ከአክሱም ተባሮ ነው ብለሽ ተማምነሽ ብታልፊ ዛሬ ያለውን ችግር አትፈጭ። ሌታሉን ይሄ ጉዳይ ሰው ተከራክሮበት በቃ ጉንጭ አልፋ ነው። ግሎባል ፖለቲከኛ ይዞት ሊመጣ ይችላል። የዛሬ ፖለቲካውን የነገም የሚመጣው ፊሸሩን ፖለቲካ የሚያሰራው ከመሰለው እውነታው ግን እሱ አይደለም። አልኩሽ ማክሲመም እኮ ኢትዮጵያ ላይ በጣም አሁን ዛሬ ያለውን ሪያሊቲ እዚህ ጋር እንድንደርስ ያደረጉን ብዙ ነጥብ መቀየሪያ ነገሮች አሉ። ሩቅ ሳትሄጂ የዛሬ 15-20 ዓመት የነበሩ ነገሮች አሉ። ከዛ በፊት ደርግ የወደቀበት ኢንሲደንት አለ። ከዛ በፊት ኃይለ ሥላሴ የወደቁበት ኢንሲደንት አለ። ዘንዶ ዛሬ ላለንባቸው ነገሮች መሰረት የሚሆኑ ከዛ ወደ ላይ ዝም ብለሽ ብትይጂ ከዛ በኋላ ላለው ምንም ዛሬ ካለው ነገር ጋር የሚያያዝ አይደለም። አሁን የወዲት ጉዲት ይልሻል። የወዲት ጉዲትም ትግራይ ነበረች ማለት እኔ የወዲት ጉዲት ራሱ እኔ አንድ ሰው ፕሩቭ ማድረግ አይችልም። የወዲት ጉዲት የምትባል ሴት ነግሳ መኖሯን ኢትዮጵያ ላይ የወዲት ጉዲት ምን ትመስል ነበር፣ የወዲት ጉዲት ምን ነበረች የሚለው ትግራይት ናት የወዲት ጉዲት የተባለች ምንም በሷ ሴንስ ነው ሲነገር የነበረው። ከወዲት ጉዲት ዮሐንስ ቀጠለው አንተ ታሪክ ሪራይት የሚያደርግልን ቲክታክ ላይ ነው እንዴ? እኔ እኮ አይደለም እኮ የምልሽ ያለሁት እኮ የተባለውን ነው እየነገርኩሽ ያለሁት። ያማሃል እንዴ አንተ ራስህ ያማሃል አንድ እኔ የተባለውን ነው የምነግርሻል እንዴ። ለምንድን ነው የተባለው የምትነግረኝ? ታሪክ ተጽፎ የለም እንዴ? በዛ ላይ ደግሞ በትግራይ ታሪክ ሆልዶን አንዴ ኬቢ በትግራይ ታሪክ እንደ ወዲት ጉዲት መጣሉት የለም። ሀው ከም የራሳቸውን ሰው እኔ ትግራይ ሆኜ እንዴት ትግራይ እንጣላለሁ? እኔ መች ነች አልኩሽ? እኔ አላቅም። እኔ ባይዘው ትግራይ ነችማ እኔ እኔ ፈረ ለምን ትግራይ አይደለም እኔ ለምን ሌላ ነገር አትሆንም? የወዲት ጉዲት እኔ የምትባል ሴት መኖሯ ራሱ ማን ነው ፕሩቭ የሚያደርገው? እዚህ ጋር መጥቶ ምን ነበረች የወዲት ጉዲት? ምን ትመስል ነበር? ምን አንግሳ ነበረ? ምን ይዛ ዘመተች? ምን ቤተ እስራኤላውያን እንዳይሰሙ እስራኤል ናት የምትዘምተው ትፈልጋለህ? ኖ አይ በቃ ዘመ በትሉም ጥሩ ነው ግን ፈራ ትሰሚኛለህ? እነሱን አትከራከራቸውም እንደዚህ ደርቀሽ ፈራ ከኔ ጋር እንደምትሞገቸው። እኔ እነሱ ያሉትን ነው መነግርሽ ያለሁት። እነሱንም እኮ በእነሱ እኮ ነው አጀንዳ የተከፈተው እኮ በእነሱ ያሉትም ግን አልኩሽ። እኔ የወዲት ጉዲት እኔ ችግር የለብኝም። የወዲት ጉዲት የምትባል ሴት ካለች ትግራይም ትሁን ግን የወዲት ጉዲት ሳለች ወይ ነው ወይ በላይ ቆይ አንተ ለሀገሪቷ ምንም እያበረከትክ ያለ ሰው አይደለም። እኔ ሬሚታንስ ከሚልኩ ሰዎች ጋር ነው የማወራው። በላይ አንተ በርደን ለሀገሪቱ ገጣው እኔ እንደውም ደህና የትምህርት ባግራውንድ ከሌለው ሰው ጋር አላወራም። በላይ አንተ ገጣሚ ነህ። ግጥም ማለት ሰው ትምህርት አልሆን ሲለው የሚከተለው መንገድ ነው። በቃ በላይ ቆይ እኔ ጥሩ ባግራውንድ የለህም አንተ። በቃ ያዝ ሚውትን አፍን ያዝ። አሁን ፍራ አንተ ዶክተር ነኝ የምትል በሽተኛ ነህ። እኔ ፕሊዝ ኬቢ ረፋ በቃ በላይ ላንተ ሰጣለሁ ኔክስት እኔ እንግዲህ እሺ በቃኝ። እሺ እኔ ምንም ማድረግ አይቻልም። በቃ ለምን እሱ ሲናገር ለምን በመሃል ይገባል? ይጨርስና ኬቢ ከዛ በኋላ ሚት ለምን ያነሳሉ? ኬቢ ይጨርስና ከዛ ይቀጥላሉ። በላይ ረፍና ሚት ያነሳ ይወርዳል ወደ ታች። ኬቢ ቀጥል። ለማንኛውም
ዮዲት ጉዲት በትግራይ ታሪክ በጣም እንደምትጠላ ሜቢ እኔ እንጃ አንተ በአፈ ታሪክ እንኳን በጣም ከሚጠሉት እኛ ቤተሰቦቻችን ኢቭን ያነበቡትን ተዋቸውና ያላነበቡ እንደሚጠሏት ነው የምናውቀው። የአክሱምን ስርወ መንግስት የጣለች እንደሆነ ህዝቡን እዛ አካባቢ ብዙ እንዳሰቃየች ቤተክርስቲያኖች የገራልታ እኔ ይኸውልህ አባቴ ሀገር ገራልታ ሲሄድ ለምን እንደተሰራ እንትኑ ላይ በ10 ዓመቴ በ9 ዓመቴ በ12 13 እኔ ትግራይን የወዳታ አንድ ጊዜ ልጨርስ በየአመቱ ይሄድ ነበር ታሪኩ ከዮዲት ጉዲት ጋር እንደተያዘ እኔ መልገብ አለኝ ነግሬሃለሁ። እኔ ምንድነው ያልኩት? እሺ ቆይ እኔ ያልኩት ምንድነው? መልገብ አለኝ ሆልዷን አስጨርሰኝና ከዛ ትሄዳለህ እንዴ። ስላንተ እኮ አይደለም አሁን ዲፌንድ እኮ ነው ይሄ ስላንተኑ ነው። አጋሚ አይደለም ጋር አልታለም ማታቅ ነገር ሸዚህ ሄላብ እንትና ማነህ ሀፍ አሁን ምንድነው መሰለ ኬቢ መልገብ አለኝ። የትግራይ መልገቡ በምንድነው ቤተክርስቲያኑ በምንድነው የተሰራው? ለምንድነው ስንጠይቃቸው ሁሉ ጊዜ ዮዲት ጉዲት ብዙ ስቃይ እንዳደረሰችባቸው ቤተክርስቲያናቸውን 10 እያፈረሰች የዛ ሁላ ተራራ ውስጥ ፍልፍል ተራራ የሚሰራበት ምክንያት ዋናዋ ዮዲት ጉዲት ሪዝን ተብዬ ተመሪያለሁ። ቤተሰቦቼ፣ አያቴ፣ አክስቶቼ፣ አጎቶቼ ኦል ኦፍ ዜም ነግረውኛል። ኢትስ ናት አባውት ፖለቲካ ባይ ዘ ዌይ ዚስ ኢዝ ፐርሰናል የተነገረኝ ስለሆነ ነው የጮኩበት። አለች ታረጋለች አታረግም ዮዲት ጉዲት ኬቢ በቃ ፍቶ አንዳንድ ታረጋለች። ጥያቄ እኮ ነው የጠየቅኩሽ። ምን ኤግዚት አርጋ እንደምታቀራሱ ፕሩቭ አለ? ዮዲት ጉዲት የምትባል ሴት ምንድነው እስቲ አሁን የሚመጣው ማስረጃ ዮዲት ጉዲት ምንድነው ያለን? ይኸውልህ አሁን አንተ ዩአሲዩም ትግራዊት እንደነበረች እነሱ ስለተናገሩ አልክ። ለምን ጋር ያረኩት እኔ አሳምፕሽን አይደለም እነሱ እንዲያሉ አልኩሽ። ፈራ ግን አሁን እሺ በቃ ኖይን ተፋክታር ይሄ ነገር ከታሪክ ኦራል ሂስትሪ እኮ የሚናቅ አይደለም እንዴ ክብሮ? ለምንድን ነው እኛ ኦራል ሂስትሪ አይደለም አይ እንደ ቀልድ የምታየው ነገር ወይ ኮዲ የአምሮት የለኝም የወሬ። እሺ እኔ ጨርሼ ልውረድ ለአንድ ላርግችን ፖይንት 20 ሰከንድ አድርግ። ፈራ አንድ ሀገር ስፔሻሊ እንደ ኢትዮጵያ አይነት አፍሪካ ውስጥ ላለ ሀገር ከ10 ሂስቶሪያን እና ከ10 ገጣሚ በላይ አንድ አናጺ ያስፈልጋታል እና አንድ አናጺ ቫልዩ ሊደረግ ይገባል። ጨርሻለሁኝ። ባሊካ በጣም ግን ክብሮም ሜዲካል ሂስትሪ ማያስፈልግ የሚያልከን ነው በዛው። እስኪ አንድ ሰው if you are medical doctor right አይደለም ማሚ ቆይ ለበላይ ነው ለበላይ ያለ ቴክኖሎጂ ሳይንስ ላይ ትልቅ እንግዳ መጥቷል። እሱም የቡርቃ ነው ናት ያኛው ቴክኖሎጂ ሳይንስ ላይ ነው በብዛት እኔ ኬቢዬን እንኳን መጠረጥረው። ቀጥል በላይ ይቅርታ ፍሬ ቅድም ስለሳብሽ ነው የህፃን ልጅ መድረክ ሆነብኝና ሌላ ጊዜ ሬድ ኮንቨርሴሽን ስታወሩ ነው የህፃን ልጅ መድረክ በላይ ምናምን የህፃን ልጅ መድረክ ሆነ። ለምን የምታስወጣው መሐመድ ምን ነው ራሱን ይቆላል እንዴ? ይቆላል አይቆላል እሱ ልጠይቅ ነው የመጣው። ሸደፋካ በዩ በቃ ምን አባቱ ያደርጋል እዚህ? ኧረ ፕሊስ መሐመድ አድሚን ቆይ ለምን አድሚን የምታነሺው እንዴ? ምን ለምን ታስወጣዋለህ? ልጠይቀው አይደል እንዴ? እየተናገረ ያለው ምንድነው? ማን ነው ህፃን ልጅ ቤት ውስጥ? እውነት እኮ ነው ቻይልድሽ እያስወጣችሁ ምናምን አንዱ ይከፍታል ምናምን ቻይልድሽ እኮ እውነት እኮ ነው። በላይ መኖሩ እዚህ ቤት ህፃን ያስብላል? ኖ the way we act childish ምንም ኖርማል እኮ ነው እንዴ? አይ ሰው እንዳናገር ነው እንዴ? ለምንድን ነው እናንተ አውቶሪቲ የሚሰማችሁ? ነውር እኮ ነው እንዴ? እያስገባሁኝና ልጠይቅ ነው። ምን ሆነህ ነው? ጀስት ኤኒዌይ ለማንኛውም ይስ ና ራይት ባይደው ምን ሆነህ ነው ወንድም አለም? እንዴት ነህ? ምን ነክቶ ነው ትይለው? አይደለም አንደኛ በሌለበትም እኔ ጀቴ ማውራት የለብኝ ሰዎች ባሉበት ነው ማውራው። አንደኛ ፐርሰናሊ አይ ዶንት ላይክ ኢጎን ኮንትሮል አድርጎ ነው መቀመጥ ያለበት። ይኸውልሽ ፍረ እኔ ችግር የለብኝም መልሼው እኔ ከኔት ነጋጋ ችግር የለብኝም። ኦኬ ፐርሰናሊ ችግር የለብኝም። the only thing ተውቱን ነው የምጠላው። ግን እዚህ ጋር ሌሎቻችን እያዳመጥን ነው በተራ ነው እያወራን ያለ ነው። ራሱን በምን ሂሳብ ነው የሚሰቅለው? ሄደው ብለን እናስብ በቃ። አረ ችግር የለውም እሱ ህፃን አለኝ ምን አለኝ እንትን የሞተ ውሻ ላይ ድንጋይ የሚወረውር ሰው ካለ እሱ ራሱ የሞተ ነው በህይወት ስላለው ነው። ምንም ነገር ቢናገር ችግር የለብኝም። ለዚህኛው ነው መመለስ የምፈልገው። በነገራችን አንተ ገጣሚ እንጂ ህፃን አይደለህም በላይ። አይ ቃንዴ እየሰማሁ አረ ኬቢ ይራፍ እንጂ አንተ እንዴ በጣም እየረበሽክ ነው ኬቢ ፕሊዝ ራፍ። ዓለም ላይ በነገራችን ላይ ግጥም ባይኖር ኖሮ መዝሙር የለም፣ ዘፈን የለም፣ ሙዚቃ የለም፣ መንዙማ የለም። እና ገጣሚዎችን አክብር። ሰማይና ምድር ሲያልፉ ራሱ የሚቀረው ምንድነው? ግጥምና ዜማ ነው። እና ለዛ የተመረጥን ሰዎች ነን። እኔ በዚህ ፕሮድ አደርጋለሁ። በሙያ ከሄድክ ደግሞ በዲግሪ እንሂድ፣ በማስተሬት እንሂድ፣ በምን እንሂድ
አንተ ዶክተር ነህ ያልታከምክ ዶክተር ነህ ብዬ ነው የማስበው። አንድ ዶክተር ጤነኛ ከሆነ እንደዚህ አይነት ዶክተር ካለ ሀገራችን ውስጥ በሽታው የመጣው ካንተ ነው። ያሉት በሽታዎች እንዳሉ ምን ተምረህ ነው እዚህ የደረስከው? ለምሳሌ እኔ አሁን ስለ ሜዲሲን እንኳን አጠናለሁ። ሜዲሲን ውስጥ እንኳን ስነ ጽሁፎች አሉ፣ ግጥሞች ባይዘዌ ማስተሬት አይባልም ማስተርስ ነው የሚባለው በላይ። አይ ቆይ እሱን ተው ቋንቋለ እና ልጅ ለእናቷ አምጣ አስተማረች። እሱን ተውና ስማ፣ ሜዲሲን ላይ ራሱ ግጥም አለ፣ ዜማ አለ፣ በጣም ብዙ ነገር አለ። የት ነው የተማርከው? አለመማር ነው የተማርከው? እስኪ አሳየን መረጃን። አሁን እኔ ለምሳሌ እዚህ ጋር ማሳየት እችላለሁ ያለኝን ነገር። የምታሳየው ነገር የለህም። በዛ ውጪ ደግሞ ይሄን ሁሉ ድንጋይ የምትወረውረው የሆነ የሚያስፈራ ነገር እኔ ጋር ስላለ ነው። ምክንያቱም የሞተ ነገር ላይ አትወረውርም። ሁሉንም ገጣሚዎች ነው በላይ ዶንት ቴክ ኢት ፐርሰናል ባይ ነው ቆቆሽ ዝም በል። ሁሉንም አንተ በጠቅላላው እኮ ነገርኩ እኮ ሁሉንም እኮ ስትል ለምሳሌ አንተ የምትደግፈውን ቲፒኤልኤፍን ያወረደው ጦር ሳይሆን ግጥም ነው በነገራችን ላይ። በምን አወቅ ቲፒኤልኤፍ ደጋፊ መሆኔን በላይ? አይ እኔ አያያዙን አይተው ጭብጦውን ቀሙት የሚለው ነገር እንዴት ይጠፋኛል? ግን እስቲ መዝሙር ባይሆን ምን ይሆናል? ዘፈን መዝሙር ባይኖር የሰው ልጅ ምን ይሆናል? ይሞታል? አይሞትም፣ ግን አይኖርም። ምን ማለት ነው አይኖርም? ምን ነው አሁን ከመድኃኒትና ከመዝሙር የቱ ነው ትክክለኛ መድኃኒት? አስፈላጊው ነገር የቱ? በነገራችን ላይ ከአንዳንድ ከራስ ምታት መድኃኒት ይልቅ አንዳንድ ሙዚቃዎችና መዝሙሮች ራስ ምታትን የተሻለ ያድናሉ። ይሄ እኔ አይደለም ያልኩት፣ ሳይንሱ ነው። እንግዲህ ተምረሃል አይደለ? እስቲ አምጣው፣ እስቲ ፕሩቭ አድርገው። ነገርኩህ እኮ። አሁን ለምሳሌ አንዳንድ ህክምናዎች በምን ይሰጣሉ መሰለ? የቴራፒዎች የሚሰጡበት መንገድ የሙዚቃ ኬቪን እያየኸው ነው አይደል? እንደ አዲስ የባሰበት ሆኗል። ኬቪ ፕሊስ አንሚት አታድርግ፣ ይጨርስና ዞር ይበል እሱ እንዴ። አዎ ይኸውልህ አንዳንድ ነገሮች በምን ይታዘዛሉ መሰለክ? ይሄን ነገር አድምጥ። አሁን ለምሳሌ ዝም ያለ ቦታ ላይ መሆን በራሱ የራሱ የሆነ ህክምና ነው። ሙዚቃ መስማት የራሱ የሆነ ህክምና ነው። መዝሙር መስማት የራሱ የሆነ ህክምና ነው። እያንዳንዱ ነገር እንጂ አንተ ይሄ በእንክብል መልክ አንተ አታዘጋጅም። እርግጠኛ ነኝ እሱ ያዘጋጀው ነገር ብቻ አይደለም። እምነት በራሱ እኮ ምን ያስፈልገዋል? የምትውጥበት አሁን መድኃኒት ስለዋኩ አይደለም ምንድነው? ይሄን ታውቃለህ አይደል? ውስጥ ስላመነ መድኃኒት ነው ብለህ ስላመንክበት ጭምር ነው የምትውጠው። ግን እንዴት ብዬ ላስተምር? ብዙ ነገር አለ ውስጤ። አንተን ከማስተማር ራሴን ባጀዝብ ስለሚቀለኝ ትቼዋለሁ። ለምን ግጥምን ትንቃለህ? ሙዚቃን ትንቃለህ? ምን ነው የምታከብረው? አናጺ ትላለህ። መዶሻ ራስ ስለሆንክ ነው። እስቲ በላይ እስቲ አንድ ግጥም እስቲ በልልን በእናትህ። ምን አይነት አንድ እስቲ ደስ ያለን አንድ ግጥም በልልን። እሺ በቃ ላንተ ልበልልህ። እናትህ ገዳይ አባትህ ገዳይ ላንተ የሚተርፍህ ድርብርብ ስቃይ የሀበሻ ጸብ የኢትዮጵያዊ ጥል ከልጅ ወደ ልጅ ስለሚቀጥል ታሪክ አጣቅሶ መቃብር ብሶ ያገኘህ እንደው ያምነው ተበዳይ የለንበትም የራስ ጉዳይ ይላል። የኔ አይደለም ግጥሙ፣ ግን ያው ባምሮ ያለው ነው። የኔም ብነግርህ ትንሽ ግራ ይገባሃል። ለማንኛውም ይወላችሁ አንድ ሐሳብን እንደ ሐሳብ በነገራችን ላይ የተማርከው አንድ ዶክተር ነኝ ባዩ በዝርው የተማርከውን በግጥም እንደመማር በዜማ እንደመማር እንደዛ አስቡ። ሙሉ ድንቁርናን እውቀት ይሄ ግን በላይ ግጥም አይመስልም፣ አዝማሪ ነው የሚመስለው። በቃ ስድብ ነው በቃ። ኧረ በቃ ሌጀንድ ኧረ ፕሊስ ተውን እንዴ። እኔ ስንቱን ልሞግት ብቻዬን። አንድ ለእናቱ ሺህ ለጠላቱ አሁን ራሴ ላድር እና ለማንኛውም ይኸውላችሁ አእምሯችሁን አሰሩ። የግል ኢጓችሁን የግል ጥላቻችሁን ከኔ ጋር ብቻ አርጉት፣ ከኔ ጋር ከሆነ። ከዛ ውጭ ግን ግጥም መጥላት ድንቁርና ነው። ዓለም ምን ይልሃል ቢሰማ? ዓለም እናቴን የምንኖርበት ሀገር የሰለጠነው ዓለም ምን ይልሃል? እንዴት ያለ ድንዝዝና ነው። በጣም በቃ ያባርር ነበር። በነገራችን ላይ የሰው ሀገር ከሆንክ አሁን ያወራውን ወሬ
ሲሰማ ያባረሃል። እንዲህ አይነት ድድብና እዚህ ሀገር ውስጥ መኖር የለበትም ብሎ ስለዚህ አለመደደብን፣ መማርን፣ ማወቅን፣ ማንበብን ማውራት ብቻ አይደለም። የአፍ ዳገት የለውም። በላይ በቀለ ወያንም ሌላ ገጣሚዎችን መናገር ትችላለህ። የአፍ ዳገት የለውም። ውጣው መሆን ግን አችልም። ዶክተር ነኝ ትላለህ፣ በሽተኛ ነህ። መጀመሪያ ውስጥን ታከመው፣ ልብን ታከመው። የሆነቴን ነው። በላይ ያደጋገምከው እኮ አዲስ ስድብ ካላሰማን በቃችሁ። ተረት አበዛችሁ። በቃ አዚ ዘረ ያቆዩ ይቅደም ፍሬዬ ጠይቂው። በቃ አናግሩሽ። በቃ በላይ ከሀገር ወጥተህ ታውቃለህ? በቃ 44 እንትና ሌጀንድ በቃ ወጣችሁ እናንተ ነገር። ኦኬ ቀጥል። ኦኬ ከኮሜንት ዋትስአፕ ዘራ ያዕቆብ ምንድን ነው ያልከው? የአክሱም ላይ ጆኖሳይድ ተፈጽሟል ነው። ጆኖሳይድ የአማራ ላይ ጆኖሳይድ ተፈጽሞ ነው። ከዛ ደግሞ አፄ ዮሐንስ የሙስሊሙን የአማራ ሙስሊምን ነው ለይተው ሲገሉ የነበረው ነው። በዚህ በሁለቱ ቶፒክ ነው ናሬት እየተደረገ ያለ ፖለቲካ እንደሆነ ገብቶን ነው። በዛ ነው እየተወያየን የነበረው እና ስለ አማራ ህዝብ ነው የምንናገር ያለ ነው። አንደኛ ራይት ሂስትሪ ሲደረግ ሰምተን የምናውቀው ኢትዮጵያ ውስጥ ብቻ ነው ለፖለቲካ ቤኔፊት ተብሎ እንጂ ይሄ ነገር ለምሳሌ አማራና ትግራይ አክሱም ላይ ተዋግተዋል የሚል ወይ ተጣልተዋል የሚል ምንም አይነት ኤቪደንስ እንኳን የለም። ብሔርም አልነበራቸውም። በአራተኛው ክፍለ ዘመን ያጼ ኢዛና አብጽሐ የነገሱበት ታይም ጊዜ አለ። ዶክመንት አላቸው፣ ጽሁፎች ማለት ነው። በጊዜ የተጻፉ በሳባያን ጽሁፎች የተጻፉ አለ። ብሔራቸው የአማራና የትግራይ ብሔር አይጠቀስም፣ የሉበትም ማለት ብሔር እንደዚህ ብሔር ብለው ማለት ነው። እና በብሔር ደግሞ አማራና ትግራይ ፎር ዘ ፈርስት ታይም እንጂ ይዘር ሸዋና ትግራይ፣ ይዘር ጎጃምና ሸዋና ጎንደር፣ ወሎና ትግራይ ምናምን እንደዚህ አይነት ነው። ክሪስ ክሮስ ነው የነበረን እንጂ አራቱም በአንድ ላይ ሆኖ ከትግራይ ጋር የተዋጉበት ታሪክ የለም። I don't know where you get this idea ራሱ ኬት ሜቢ የብሔርተኛ እንትናችሁ ቀመራችሁ በትግራይም ሲመጣ አማራ ጋር ቨርስስ እንደነበረን ይነቀመጣል። በእናንተም ትላላችሁ፣ ግን never happen ጽሁፍ ላይ የለም። እኔ የኢትዮጵያ ጽሁፍ ላይ አማራና ትግራይ አራት ጎንደር፣ ጎጃም፣ ወሎ፣ ሸዋ ሆኖ ከትግራይ ጋር የፖለቲካ ይሁን ጥል ነበራቸው የሚል ካለ እኔ ቀጣለው። እዚህ ጋር መቀጣውን ኤኒቲንግ አስይዛለሁ። I don't know. So where you get it in genocide? ምንድነው አንድ ነገር አጀንዳ ሲመጣ ታርጌት አለው። አጀንዳ ዝምብለሽ አይደለም አጀንዳ መታወቅ። የኛ አጀንዳውን ለምሳሌ የኦሮሞን አጀንዳ ማድረግ ስንፈልግ የኦሮሞ አጀንዳ ሲሆን እና ያኔ ያውቃሉ እንዴት ሲበሳጩ እንደነበር ቱለማ ሜንጫ እያልን ከፋፍለ ግዛው ነው አጀንዳ። የኦሮሞ አጀንዳ የትግራይ አጀንዳም ሲሆን አምፕሪቲ ሹር ነው። ከዚህ በፊት እንዴት አድርገን ተሰራ የኦሮሞ አጀንዳ የትግራይ አጀንዳም ሲሆን አምፕሪቲ ሹር። የአማራ አጀንዳ ደግሞ ሲሆን ደግሞ መሰረቱ ቶታሊ አሁን ይሄ አጀንዳ ከትግራይ የትግራይ አጀንዳ አይደለም እስከመጨረሻ። ይሄ ለአማራ ማህበረሰብ እንደውም እኛ ከትግራይ የትግራይ አጀንዳ የዛሬ 2 ወር ምናምን የነካ ነው እንጂ ነክተን አናውቅም። ሞስትሊ ስነካ ምን ዛሬም አሁን ለምሳሌ አጀንዳው ከአማራ ማህበረሰብ ጋር የአማራ ማህበረሰብ እስካሁን ድረስ ያለፈበትን ሂደት ነው እያወራን ያለ። ይሄ ደግሞ ማህበረሰባችን አንደርስታንድ እንዲያደርግ ነው እንጂ ለትግራይ ለእናንተ አጀንዳ ለመስጠት ወይንም ከእናንተ ጋር እንትን ለማለት አይደለም። አጀንዳው ይሄ ቶታሊ ከእናንተ ውጭ ሆነ። ያ አጀንዳ ግን የተነሳበት ምክንያት ምንድነው? ጸምዶ ብለው አማራና የትግራይ ማህበረሰብ አንድ ነው፣ እንደውም ጭራሽ አንድ አይነት ተዋደን ተፋቅረን ስንኖር የነበረን ማህበረሰብ ነው ብሎ ፖለቲካ የሚሰሩ ሰዎች አየ። በአማራው በኩል ሳይሆን ሞስትሊ በትግራይ በኩል አማራው ፕሮባብሊ 2 ልጆች ምናምን በአማራ ስም የመጡ ፊታቸው የማይታወቁ ልጆች ናቸው ይህን ሲሰሩ የነበሩት። አፕሬቲ ሹር ማንነታቸው ፋቅ ቢደረግንበት ቪዲዮ ቢወጡ ማንነታቸው የቲፒኤልኤፍን ፖለቲካ ለብዙ ዓመት ስለምናቅ ምን አይነት ፖለቲካ እንደሚያራምድ ሞስት ፕሮባብሊ ትውልዳቸው አማራ እንደማይሆን እርግጠኛ። እኔ እንዳለ መረጃ ዛሬም ስናሳይ የነበረው በኤቪደንስ የአክሱም ላይ እናንተም ስትሉት የነበረው ባይዘዌ የትግራይ ልጆቹ ወጥተው በየቦታው የሚናገሩት አማራና የትግራይ ማህበረሰብ ሰሜናዊ ነበርን፣ አጋዚያን ነበርን፣ ከዛ በፊት ሳባውያን ነበርን፣ አንድ ላይ አክሱም ላይ ነበርን ብለው ራሳቸው ፖለቲካ ይሰራሉ። ዛሬ አይደለንም ሊል ይችላል። ከዛ ጥያቄ መጠየቅ ጀመረ።
የኦሮሞ ማይግሬሽን በ16ኛው እና በ15ኛው ክፍለ ዘመን በመጣበት ሰዓት ላይ የስ ማህበረሰባችን ከሸዋ ከምናምን ተሰዶ ወደ ላይ ወጥቶ ወይዘው የኦሮሞ ኤክስፓንሽን አይ ቲንክ እስከ ጎንደር ድረስ ገብቷል። የትግራይ ኤክስፓንሽን እና ማይግሬሽን ደግሞ ሲመጣ እኔ ትግራይ ኢንዲጂነስ ፒፕል ነው ብለን አናስብም። ለዛም ደግሞ ቅድም መረጃ ይዘን በ10ኛው ክፍለ ዘመን እንደመጣ መረጃ ይዘን ዝም ብለን አይደል። እኛ የወዲት ጉዲት እንትን ቤተ እስራኤል ነች የሚባለው እንጂ ትግራይ ነች ብለን ዛሬም ፕሮፓጋንዳ አልሰራንም። የተናገርነው ግን ወታደሮች እሷ ወታደሮች የነበሩት የትግራይ ልጆች ናቸው። ማህበረሰባቸው ከትግራይ እየመጣ ነው። አሁን ትግራይ የሚባለው ማህበረሰብ እዛን ጊዜ እሷ ወታደር የነበረው ብለን የተነጋገርነው ነበር። ግን እኔ ጥያቄ ያለኝ ጥያቄ ያነሳ ነው። ለምሳሌ የኦሮሞ ማይግሬሽን እና ኤክስፓንሽን ሲሆን ማህበረሰባችን ስትል ግን አሁን ስትል ሸዋ ላይም አለ፣ በየቦታው ሐረርጌም ብትሄዱ አለ ምናምን። የትግራዩ ጋር ግን ጭካኔ የተሞላበት ይመስላል። ቢካዝ አንደኛ ማህበረሰብ ዝም ብሎ ሊለቅ አይችልም፣ ወደ ሸዋ ዝም ብሎ ሊመጣ አይችልም። በሁለት ነገር ዘር ጨፍጭፈሽ ነው ሊመጣ የሚችል ወይንም ሃይማኖት ለማስፋፋት። እዛን ጊዜ ደግሞ እንደዚህ ኦርቶዶክስ ምናምን የሚባል ሃይማኖት የለም። ሃይማኖት ለማስፋፋት እዛ ድረስ ሊመጣ ይችላል። ስለዚህ በጭፍጨፋ ምክንያት ነው ወደ ሸዋ የመጡበት ምክንያት ብለን ያንን በመረጃ አስደግፈን የተናገረው ጨፍጭፎ እዛ ላይም ይላል ያመጣ ነው ማስረጃ። በዛ ነሰንስ ነው የተወራው። ከዛ በኋላ አሁን ስንፈልግ በየቦታው ጋምቤላ ላይ አሁን ለምሳሌ የአማራ እንትኖች ታያለሽ፣ አማሮች የተሰባሰቡበት ቦታ ጋር ቤንሻንጉል ጉሙዝ ያው ግማሹ መሬት የኛው ስለተወሰደ ምን አንደርስታንድ። ሌሎች ቦታ ላይም ስትሄዱ አማራ ማህበረሰብ አለ። የአማራ ልጆች እንዲጠይቁ የፈለግነው ምንድን ነው? ለምንድን ነው ትግራይ ክልል ውስጥ አንድም ቦታ አሁን ይሄ አሁን እናንተ ወልቃይትና ራያ የተወሰደው መሬት አለ። ከዛ ውጭ ትግራይ የሚባል ኦሪጂናል ትግራይ ሽሬን በሉት ሌሎች ቦታዎች ላይ የአማራ ማህበረሰብ ሰብሰብ ብሎበት ያለበት ቦታ የለም። ቢካዝ ኤትኒክ ክሌንዚንግ ተደርጓል ብለን እናስባለን። እና ስለዚህ የኛ ጀኖሳይድ እናንተ እንደምትሉት 50 ዓመት ምናምን ሊሆን ይችላል። ያ ኦፊሻል የተደረገ ጀኖሳይድ። የኛ ጀኖሳይድ ግን የምናስበው ግን የተጀመረው መቼ ነው? የዛሬ 1000 ምናምን ዓመት 2000 ዓመት በፊት ነው የተጀመረው ብለን ነው። ከአክሱማዊት ክንግደም ጀምሮ ልክ በፈረሰበት ሰዓት የወዲት ጉዲት ከመጣች ጀምሮ እዛን ጊዜ ጨለማ ዘመን 40 ዓመት ሙሉ ተጨፍጭፈን ለዛ ነው ከትግራይ ሙልጭ ብለን እንድንወጣ የተደረግንበት ብለን ነው የምናስበው። ያንን ደግሞ በኤቪደንስ ይዘን መጣን። ይሄንን ያወራ እና እኔ ትግሬና አማራ ደህና ታሪክ የለንም ብዬ አስባለሁ። እንደውም ከኦሮሞ ጋር እንደውም ከሌሎች ብሔረሰቦች ጋር ነው ታሪክ ያለን ይመስለኝ። ከትግራይ ጋር ግን አብዛኛው ታሪካችን የመጋጨት የውጊያ የጥል ታሪኮች ናቸው። ይሄንንም ደግሞ በኤቪደንስ አሁን ለምሳሌ ቅድም አፄ ዮሐንስ የጨፈጨፈው ሙስሊም ብለን አይደል የጨፈጨፈው፣ አማሮች ነው የጨፈጨፈው። ወሎ ላይ መጥቶ ጨፍጭፏል፣ ጎጃም ላይ መጥቶ ጨፍጭፏል። አይ ጎጃም ላይ እኮ ክርስቲያኖችን የጨፈጨፈው። ስለዚህ እስልምናን አይደል የጨፈጨፈው፣ ታርጌት አድርጎ 1882 ላይ ታርጌት አድርጎ ጨፍጭፎን አይደል እንትን ላይ ጎጃም ላይ። እንደገና ደግሞ 1878 ላይ ደግሞ ወሎ ላይ ጨፍጭፎን ሙስሊሞች ሆኑ ኦርቶዶክሶችን የጨፈጨፈው የገደላቸው ሰዎች አማሮች ናቸው ብለን እኛ የምናስብ። ስለዚህ ይሄንን ይዘን ነው ንግግር የጀመርነው እንጂ በመጥፎ ነው። ከዛ በኋላ መጣ እነ ስብሐት ነጋ መጀመሪያ የወዲት ጉዲት ጊዜ ነበር። የአንደኛው ነው 10ኛው ክፍለ ዘመን። ከዛ በኋላ የአፄ ዮሐንስ በ18ኛው ክፍለ ዘመን። ከዛ በኋላ የነ ስብሐት ነጋ ቅድም ስትወያዩበት አንድ አፍታ ተሰማችሁ ስትወያዩበት የነበረው ማህበረሰባችንን እንትን ጀኖሳይድ በሚያደርጉና በስነ ስርዓት ማኒፌስቶ ቀርጸው ምን ብለው አይደል ኦርቶዶክስና አማራ ጠላት አድርገው በስነ ስርዓት ፈርጆ የተንቀሳቀሰ ቡድን አልተኛለን። አይሽ ከ10ኛው ክፍለ ዘመን ጀምሮ ማይግሬሽን ያለው ማህበረሰብ አሁንም አልተኛለንም ማለት ነው። አሁንም ዛሬ እየጨፈጨፈን ራያ ላይ መጥተህ እየጨፈጨፍክ ወንድሜ ነህ ብለህ ከእኔ ጋር ፖለቲካ ልትሰራ አትችልም። ስለዚህ እኛ ያወራነው ምንድን ነው? ለማህበረሰባችን ነው እንጂ ለትግራይ ልጆች የትግራይ ኤሊት ለትግራይ አጀንዳ ማምጣት ስንፈልግ በዚያ ወይ አይደለም አጀንዳ የምናመጣው። አንደኛ። ሁለተኛ እኔ አሁን ለምሳሌ ፍሬ ከአንቺ ጋር አስተሳሰብ የማልፈልገው ከአንቺ ጋር ማልስማማበት አስተሳሰቦች አሉ። አሁን ለምሳሌ ብዙ ጊዜ ቲፒኤልኤፍ እንዲጠፋ እፈልጋለሁ። ግን ሙሉ በሙሉ ግን እንዲጠፋ አልፈልግም። ቲፒኤልኤፍ ምክንያት ስላለ አንቺ እንደምትይው አይደለም። ቢካዝ እኔ አሁን ለምሳሌ ፖለቲካ እኔ በሴራ ነው ፖለቲካ ልሰራ ነው። ፖለቲካ ለመስራት ከፈለኩ የሆነ ቡድን ያስፈልግ እዛ ጋር ፖለቲካ መሰራበት። ስለዚህ አንቺ ባልሽው መሰረት እኔ ግልጽ አድርጌ ነው የምነግርሽ። አንቺ ባልሽው መሰረት ቲፒኤልኤፍ የሚጠፋ አይመስለኝም። የተወሰነ ፓርት ግን መቅረቱ የማይቀር ነው። ያ ደግሞ በስነ ስርዓት እስከሚጠፋ ድረስ እንሄድበታል። እና ሌላ አንድ ነገር እችን ብዬ ሌሎቻችሁ አንድ ነገር መታወቅ ያለበት የአማራና የትግራይ ህዝብ ሊጣላ ነው ብላችሁ ፖለቲካ ትሰራላችሁ። ለማጣላት ፈልገው እኔ አሁን ለምሳሌ መጣላት የምፈራው ከፈራሁ ከኦሮሞ ብሔርተኛ ጋር ልፈራ እችላለሁ። እንደ ማህበረሰብ ብጣል ቢካዝ ቁጥራቸው ትልቅ ነው፣ እኛም ቁጥራችን ትልቅ ነው። ሲቪል ዋር ከተነሳ በእኔና በእነሱ መካከል ሲቪል ዋር፣ በአማራና በትግራይ በኦሮሞ መካከል ሲቪል ዋር ከተነሳ ኢትዮጵያ ትፈርሳለች።
በትግራይና በአማራ በኩል ግን ሲቪል ዋር ራሱ ብታስነሳ የምታመጣው ነገር ቁጥር ትንሽ 5 ሚሊዮን መጣ ጨፈጨፈኝ። this is pretext በነገራችን ላይ አንዴ ምንም አላረረ ኖ አይደለም ዶልፊን ይመለሰላታል። አንዴ ረጋብ እኔ ይኸውላችሁ እኔ አያስፈራኝ። አሁን 95 ለ5 ነው ባይዘዌ እኔ እሱ 95 ለ5 that's the same narration the same አንድ ጊዜ ዛሬ እዚህ ቤት የተከፈተበት ምክንያት ለምን አይጨርስም? ለምን አንተጨርሹም? ይጨርስና ከዛ መደሳለን። ይጨርስ ናሬሽን መመታት እኮ ነው አይደለም? ወደ ክርክር እንዳይሄድ ይጨርስ። ነገራችን መልሳለን። እኔ ይኸውላችሁ እኔ እንደውም እንደ አማራ ብሔርተኛ እኛ ሁሉንም ነገር ከጥቅም ነው የምንሄደው፣ ከስሜት ምናምን። አሁን ለምሳሌ አንዳንዶቻችሁ አያና እንዳይስቅ፣ ኦሮሞ እንዳይስቅ፣ ሶማሌ እንዳይስቅ፣ ሲዳማ እኛ ያለንበት የጥቅም ጨዋታ ላይ ነው። አማራ በምን በኩል ቢሄድ ይጠቀማል። እኔ ከትግራይ ጋር ሰርቼ የምጠቀመው ጥቅም የለም። አነስት ግልጽ አድርጌ ነው። አሁን ለምሳሌ ከትግራይ ጋር ቁጥር አበዛለታለሁ፣ ሌላ ጥቅም ላገኝ የምችለው እኔ ከሽሬ ጋር። ስለዚህ አንድነትን ከፈጠሩ ለይቼ ሽሬ አካባቢ ካለው አንድነት ልፈጠር እችላለሁ እንጂ ሙሉ ትግራይ ጋር አንድነት ልፈጠር፣ ለሱም ደግሞ ሰፓሬት የሚያደርግሽ ነገር ነው የምሰራው። ሽሬን ብቻውን የሚነጥር ስራ ነው የምሰራው እንጂ አንቺን አንድነት ምናምን አንድነት አመጣሽ ምን አልሽ? እኔ ከትግራይ ጋር አንድነት አምጥቼ አሁን ለምሳሌ ከኦሮሞ ከሶማሌ ከሲዳማ ጋር አንድነት ማመጣ yes አንደርስታንድ። አሁን ለምሳሌ በፖለቲካ አንድነት ላመጣ፣ በኢኮኖሚ አንድነት ላመጣ፣ ከትግራይ ጋር ግን በምንም ታምር አንድነት ላመጣ የምችለው ነገር። ስለዚህ ፖለቲካው ህዝቡን እንወዳለን። አንዴ ፕሊስ አንዴ በላይ ፕሊስ ሚውት አድርገው። እኔ ከትግራይ ህዝብ ጋር የትግራይ ህዝብ እወዳለሁ። የትግራይ ህዝብ ምስኪን ህዝብ፣ ንጹህ ህዝብ። ፖለቲካ ላይ ግን አንዋደድ። ፖለቲከኞቹ ኤሊቶቹ ጋር ነው ችግር። ስለዚህ ልክ አሁን ለምሳሌ መጥቶ የጦርነቱ ሰዓት ላይ የተናገሩት ንግግር አለ ከአማራ ማህበረሰብ ጋር እናወራርዳለን ሂሳብ ብለው እኮ ኢሊት በለው ምናምን በተዘዋዋሪ አማራ ያወራረዱት ከኢሊት ጋር አይደለም፣ ከንጹህ ገበሬ ጋር ያወራል። ስለዚህ እኔ አሁን ለምሳሌ ቲዲኤፍን ሁሉም የትግራይ ህዝብ ይደግፋል። ሁሉም የትግራይ ህዝብ ማለት ይቻላል ቲዲኤፍን ይደግፋሉ ነው። ቲዲኤፍን እርግጠኛ ነኝ አንቺ በጦርነቱ ሰዓት ላይ እንደውም የአንቺን ፖስት አይቼ ልክ ጦርነቱ በተጀመረ በ3 ሰዓት ውስጥ ነው ኦልሬዲ የአንቺ ፖስት ማድረግ የጀመርሽው። ይሄንን መቼም አትክጂም። ትግራይ ጀነሳይድ የጀመርሽው ማለት። ስለዚህ የዛን ጊዜ ቲዲኤፍ ጎን ሆነሽ ነበር አንቺ ራሱ ፖለቲካ ስትሰሪ። ስለዚህ የቲዲኤፍ ርጉዝ ፍሬ ራሱ የቲዲኤፍ እኔ የምልህ አላልኩም ደግፍ ያለው ግን ልክ አሁን ለምሳሌ ልክ ጦርነቱ እንደመጣ በ3 ሰዓት ውስጥ ትግራይ ጀነሳይድ ብለሽ መውጣት ይጀምራል አይደል? በ3 ሰዓት ፖስቱን ላምጣ አመጣው። አንዴ ጠብቂ፣ አንዴ ልጨርስና አንድ ደቂቃ አንዴ ልጨርስና እንትል አንቺ እንደውም ሞር የትግራይ ጀነሳይድ እያልሽ እንደውም አክቲቭ ፖለቲካ ስትሰሪ ነበር። አሁን ነው ኢትዮጵያዊ ጥሩ ነው ባይዘው ኢትዮጵያዊ ሞር ኔቨር አንዴ እኔ ጓደኞች ያለኝ ፌስቡክ ላይ በደንብ 6000-7000 እንትን ያለብኝ ጓደኞች በደንብ የሚያቆኝ ነው። እኔ እኮ ጥሩ ነው ኢትዮጵያዊ ማለት አንዴ ከድሮ የኢትዮጵያ ፖለቲካ ይሄ ስታንዴ ለፖለቲካ ብዬ ምናምን መጥቼ የቀየርኳለም እንትኖች አሉ፣ ኤቪደንስ አሉ። ሲቪክ ፖለቲካ not now like when I was 19 or 18 high school ያለው ከ16 ዓመቴ ምናምን ሲቪክ ፖለቲካ ነው ማምነው። I never believe የህወሓትን ፖለቲካ never no believe ላታርግ ቲዲኤፍ ግን ትደግፊ ነበር አይደል? ጦርነት ላይ ማለት ተቃዋሚ እኔ እኮ ተናገራለሁ። ቲዲኤፍ ትደግፊያለሽ አይደል? ቲዲኤፍ እኔም እኮ ደግፌያለሁ። ምን ችግር አለ? ተረጋጋ። እኔ የምቀይረው ነገር የለም። አንተ የምትቀይረው ነገር አብይ ተደግፍ ነበር አንድ ጊዜ ፕሊዝ እንዴ ይሄ ስታንዴ ገና ለገና የትግራይ ፖለቲካ ስለተቀየረ ምናምን ብዬ ከሆነ ኤቪደንስ አለኝ። አይ ኔቨር ቢሊቭ በኢትኒክ ፌዴራሊዝም በብሔርተኝነት ትላንትና መጥቼ የሆነ ፖለቲካ ልሰራ ምናምን ናት አር ኦል አለኝ ኤቪደንስ። ፌስቡክ ላይ የሚያቆኛል በተአምር ማለት ነው። ተቃዋሚ እንጂ ህወሓት ደጋፊ አልነበርኩም። እነ ኢዛና ጋር ቢሆን ሬከርዶች አሉ። አንድ ጊዜ እሺ ስጨርስ ትመልሳለህ። ጦርነት ተጀምሮ ከ3 ሳምንት ምናምን ሰላማዊ ሰልፍ ወጥቻለሁ ጀምሮ